የፈረንጆቹ ገና እየመጣ ነው። ያበሻ ገና አለ፣ ጥምቀት አለ። ከነዚህ ጋር የተያያዘ ደግሞ አንድ ነገር ለሳያችሁ እዚህ ቦታ ተገኝተናል። ከኛ ጋር ቆያችሁ ሙሉ ነገር እናሳያችኋለን። አይደግሞ ማበሻ ቀሚስ ለብሰው ስለዚህ እንደዛ ደግሞ በጣም ብዙ ብር ማጥፋት አለበት ብዬ አላምንም። ስለዚህ በተቻለ መጠን ፌር ለመሆን በጣም ላለማስወደድ አንድ አይነት 20 30 ሰው አንድ አይነት ያገር ልብስ ለብሶ አውዝ ላይክ ምንድነው ተድሮ ነው ወይ ምናምን ኢትዮጵያ ደግሞ አሁን ለምሳሌ አርቲስት ድርብ ወርቅ ሰይፉ ከኔ ጋር ነው የምትሰራው። ድርብ ማማቸርነት ማማቸርሽ ለክታችሁ ባለሙያ አለ ሳይዙን በደንብ አሳክሎ መጥኖ ወይ አገር ቤት ተልኮ በፈልጋት ሰርግ ቢኖር ስንታወቅ ልብስ ሰፊ መሆኔን አታውቅም ነበርና እና የራሷ የሆነ ልብስ ሰፊ ነበራትና ካገባች በኋላ ለማታውቅ ካገባችን በኋላ አታውቅም። ያው ተማሪ ሆነን ነው የምንታወቀው ነበር። አበሻ ብቻ አይደለም በጣም የውጭ ሀገር ዜጋ እዚህ ሀገር ሰዎች ጥቁሮችም ሆኑ ነጮች አፋቸውን ከፍተው ነው የሚያዋቸው። ነገር ላይ ብዙ ምን ሸጣለው ለውጭ ዜጋ ነው አሁን የእውነት ለምደውት ያገለምሽ። ክብራትና ክብራት ኢቲቪ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። የምንገኘው ዳውንታውን ሲልቨር ስፕሪንግ ነው። እጅግ በጣም ይበርዳል፣ እጅግ በጣም ንፋስ አለ። የምንገኝበት አካባቢ በስማ ፓርኪንግ ራሱ አቁሞ እዚህ ለመግባት ካራ ከዚህ ጋር ደግሞ የተያዘ የምንገኝበት የቀድሞ እንግዲህ ሞል ሲቲ ሞል ይባላል። በጣም ብዙ ኢትዮጵያኖች እዚህ ቦታ ላይ ይመጣሉ። በቀን በጣም ብዙ ለመገበያየት ማለት ብዙ አይነት ሞሎች አሉ። ሮዛ አለ፣ በርገር ምናምን ማለት ነገር ነው ያለው። እዚህ ሱቅ የሌለ የለም። እንደዛም ሆኖ ደግሞ የኛስ አሜሪካ ኢትዮጵያኖች እዚህ ቦታ ላይ ተገኝተው የራሳቸውን ቦታ ይዘው የተለያዩ ስራዎች ይሰራሉ። ከዚህ ቀደም እዚህ ቦታ ላይ መጥተው ፕሮግራም ሰርተን አሳይተናቸዋል። ተወዳጇ አርቲስት ቲጂ ኢቢኤስ የኢቢኤስ የቀድሞ ጋዜጠኛ የነበራትን ወርቅ ቤት በደንብ ዳሰና ታይተናቸው ነበር። አሁን ደግሞ ምን አዲስ ነገር ብለን እዚህ ሲቲ ሞል መተናል። እንግዲህ ከብርዱ ጋር የተያያዘ ደረብም የሚያስለብስ ነገር ያስፈልጋል። በጭው ደግሞ የክሪስማስ የፈረንጆቹ ገና እየመጣ ነው። ያበሻ ገና አለ፣ ጥምቀት አለ። ከነዚህ ጋር የተያያዘ ደግሞ አንድ ነገር ለሳያችሁ እዚህ ቦታ ተገኝተናል። ከኛ ጋር ቆያችሁ ሙሉ ነገር እናሳያችኋለን። የኛስ ሜጋ ፕሮግራማችን ዛሬ ከዳውንታውን ሲልቨር ስፕሪንግ ሲቲ ሞልስ እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም አዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል። ሰላም ነው። በዚህ በብርድ እንግዲህ ቢገኝ ምናምን በቆሎ ምናምን ተቀቅሎ ኢትዮጵያ አላር ጥብስ ምናምን ነገሩ የበቆሎ የሚመልሱ አይደለም። እንዴ ነው ሰላም ነው። ማን እንበል? እኔ ስሜ አቡበክር ነው የሚባለው። ልብስ ነው የምሰፋው። መስፋት ማለት ልብስ ማስተካከል የአገር ባህል ልብስ ሱሪ፣ እነዚህ ጃኬቶችን ሪሳይዝ ማድረግ፣ ጥገና መስጠት፣ እንደዚህ አይነት ስራዎችን ነው የምሰራው። እሱ በጣም ተፈላጊ ነው። እኔ ራሴ ስንት ያጠረኝ ሱሪ የረዛዘመኝ ሱሪ ያለ የት ነው ማስቀንሰው እያልኩ ነበር። በተለይ ደግሞ ከሀገር ባህል ጋር የተያያዘ በጣም ብዙ ችግር አለ። ከወገብ ጋር ምናምን የተያያዘ ማለት ነው። ልምዱ አለ። በጣም ከዚህ አሜሪካን ሀገር ከመጣሁኝ 8 ዓመት ይሆነኛል። በስራው ላይ 8 ዓመት ቆይቻለሁ። ኢትዮጵያ ያለውም ይሄን ስራ ነበር የምሰራው ነበር። ልምዱ አለ ማለት ልምዱ በጣም ሚሊተሪ ተራ ሰርቻለሁ። ወደ ጎጃም በረንዳ ማስተር ልብስ ቤት የሚባለው ማስተርስ ይታወቃል። ሚሊተሪ ተራ ደግሞ ዳሎ ልብስ ቤት የሚባለው የምታውቁት ከሆነ እዛም ሰርቻለሁ። ስለዚህ የረጅም ዓመት ልምድ አለ ማለት ነው። በጣም የረጅም ዓመት ልምድ አለ። ስለዚህ ይሄ ደግሞ በጣም እጥረት ችግር ነበር በዚህ በሰሜን አሜሪካ በተለይ አሁን በምንገኝበት ዴሚቪ በጣም ብዙ ኢትዮጵያኖች ባሉበት አካባቢ ነው። ስለዚህ ለብዙዎች መፍትሄ ሆነሃል። በጣም በተመጣጣኝ ዋጋ ብዙ ደንበኞች አሉ። በጣም ብዙ ከስተመሮች አሉኝ። ቢኮዝ 8 ዓመት ሰርቻለሁ በዚህ ስራ ላይ። በአብዛኛው ምን አይነት ችግር ያለባቸው ሰዎች ነው? ብዙ ጊዜ የሴቶች ቀሚስ ይረዝማል፣ ከጎንና ከጎን ይሰፋል፣ እሱን እናስተካክላለን። የወንዶች ሱሪ ይረዝማል፣ እሱን እናሳጥራለን። ዚፕ የጃኬት ዚፖችን እንቀይራለን።
ማንኛውም የሚስተካከሉ ነገሮችን አስተካክላለሁ እሰራለሁ። ደግሞ አሪፍ ቦታ ነው ያለው። አሪፍ ቦታ ነው ያለው። ዳውንታውን ነው፣ ሲልቨር ስፕሪንግ ነው። ብዙ አበሻ ብዙ ኢትዮጵያኖች አሉ እዚያ አካባቢ ይመጣሉ፣ ይጎበኛሉ ማለት ነው። እዚህ ጋር ደግሞ በጣም የሚያምር እንትን ቤት አለ፣ የሀገር ልብስ ቤት። ይሄ አልነበረም በፊት። እኔ በልብስ ቤቱ ልብስ ማስተካከል በሱ እሰራለሁ። ቲጂ ጥበብ። ስለዚህ በአንድ ድንጋይ ሁለት ወፍ፣ እዚሁ ልብስ ገዝቶ ምናምን ያጠረው ምናምን የረዘመብኝ ምናምን የለም፣ መፍትሄው እዚሁ አለ ማለት ነው። እንዲሁም ደግሞ ከኢትዮጵያ ላይ ያስመጡ የሚፈልጉ ሰዎች ካሉ እሱም እንሰራለን። እንሰራለን። ሳይዝ ላኩልን ይላሉ። ሳይዝ ምናምን ሳይዝም እናደርጋለን፣ ሳይዝም ሜዠርመንትም እናደርጋለን። ቲጂ ደግሞ ምን ሰራለች? ኦርደር እንሰራለን። ለምሳሌ ከኢትዮጵያ ኦርደር ሰው ማድረግ ቢፈልግም ኦርደር እንሰራለን። ካባዎች ኪራይ አሉን። ወደ ውስጥ ንግባ። ወንድማችን ደስ ያለኝ ቲጂ ጥበብ ይላል። እንግዲህ ክቡርነቶ እንዴ ቲጂዬ ይላል። በስመ አብ እንዴት ነው? እንኳን ደህና ቆየሽ። ሌላ ዓለም ደግሞ ክብራትና ክብራት እንግዲህ ከዚህ በፊት እዚህ ቦታ ላይ ተገኝተን የሚገርም ፕሮግራም ሰርተንላችሁ ነበረ። አሁን ደግሞ በአዲስ መልክ የኛ ሰው ምንድነው የሚቸግረው፣ ምንድነው ያጠረው፣ ምንድነው የጠፋበት የሚለውን ነገር በቀላሉ በአንድ ቦታ ለማግኘት በተለይም ደግሞ በጣም ብዙ ሺህ ኢትዮጵያኖች እዚህ ቦታ ላይ በቀን ውስጥ ትመላለሳላችሁ። ቲጂን አግኝቻታለሁ። ቲጂን ካገኘኋት በኋላ ደግሞ ቀሪውን አብረን ከሷ ጋር እናሳያችኋለን። አብራችሁን ሁኑ። ክብራትና ክብራት ተመልሰን መተናል። ቲጂን ማስተዋወቅ በጣም ከባድ ነው የሚሆነው። አንቺን እንዴት እናስተዋውቃለን? መጀመሪያ ጣራ ላይ ወስደሽ ሰቅለሽ ቁጭ ያለሽው ነገር አለ፣ ማን ያወርደዋል? ቲጂ ስላገኘሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ስንት ሺህ እንኳን ደህና መጣ። በወርቅ ነበር፣ በዳይመንድ ነበር። ባለፈው ደግሞ አንድ ፍሬንድሽ ነበረች ከጓደኛ ጋር እሷ ጋር ደግሞ የተወሰነ ነገር ትንሽ አይተን ነበረ። ወርቅ ቤታችን እንዴት ነው? ዳይመንዳችን እንዴት ነው? በጣም ቆንጆ ነው፣ እግዚአብሔር ይመስገን። እድሜ ለጓደኞቼ ለእናንተ። እውነቱን ለመናገር አሁን ወደ 9 ዓመት እየሄደ ነው ወርቅ ቤት ስራው። አሁን መስመር ይዟል። እሱ ከሚያሳስበኝ ነገር አልፏል። አሁን በቃ ራሱን የቻሉ ከስተመሮች አፍርተዋል። በሰው ዘንድ ዋናው ወርቅ ስትሰራ እምነት ማትረፍ ነው ትልቁ ነገር። እምነት ካተረፍኩ በኋላ ሰው እየተመላለሰ ነው የሚገዛው እና እሱን ነገር ቢውልድ አድርጌያለሁ ከእግዚአብሔር ጋር እና አሁን እሱ ጥሩ ነው፣ ጥሩ መስመር ይዟል። ቆንጆ ነው ያለው። አሁን ደግሞ የመጣንበት እንግዲህ ወር ዲሴምበር ነው። አሁን ገና የፈረንጆች ገና አለ ሲባል እንግዲህ ስጦታ አለ፣ ብዙ አይነት ስጦታዎች ይሰጣሉ። ከሚሰጡ ስጦታዎች ደግሞ ዋናዎቹ ዳይመንድ፣ ወርቅ ምናምን ነው። ሬዲ ነሽ? በተለይ በአሁን ሰዓት ወርቅ በጣም እኔም ሬዲ ነኝ። በተለይ ደግሞ አሁን ወርቅ በየቀኑ ዋጋ እየጨመረ ነው ይሄድ በየቀኑ እና ወርቅ እየጨመረ በሚሄድ ሰዓት እንደ ጌጥ ብቻ አይደለም። አሁን እንደ ገንዘብህንም ገንዘብ ባሉ እያጣ ነው እንደምታውቀው። እና እውነቱን ለመናገር እኔ ቢዝነስ በከፈትኩበት ሰዓት የሆልሴል ፕራይስ ዋጋ 41 ብር ከ50 ነው ሆልሴል ፕራይስ እኔ ስጀምር፣ የዛሬ 9 ዓመት ማለት ነው። አሁን በሚገርም ሁኔታ እላዩ ላይ 100 ብር ጨመረበት። ያን ወርቅ 140 አካባቢ ደርሷል። የሆልሴል ዋጋ ነው ያን ያህል ከነ ኤክስፔንሱ ያን ያህል የዋጋ ልዩነት አምጥቷል። እና አሁን የዛሬ 8 ዓመት 100 ሺህ ብር ኢንቨስት ብታደርግበት ወርቅ ላይ ዛሬ የሚኖርህን አያ ለውጡን። እና ለዚህም ነው አሁንም እየጨመረ ነው የሚሄደው። ኤኒዌይ በየ3 ቀኑ በየ4 ቀኑ ነው ዋጋ እየተቀየረ የሚሄደው። እስካሁን የመረጋጋት ሁኔታ እንኳን አታይም። እንኳን ሊወርድ ተረጋግቶ እንኳን አይቆይም። በየቀኑ ነው ዋጋ የሚጨምር ያለ ነውና which is ለኛ በጣም ትልቅ አድቫንቴጃችን አንደኛ ፋይናንስ ማድረጋችን። ባለፈው ባይ ዘ ዌይ አንተም ላይ ሰይፉም ላይ በጣም አጽኖት ያወራሁት እሱ ስለነበረ በጣም ብዙ ይጨምረናል በነገር ላይ። በጣም ቴንክ ዩ በጣም ጥሩ ነበር። ከዛ ቪዲዮ በኋላ ተመልካች የእውነት በጣም ጥሩ ነበር። ስቲል ነው እኔ ከቸቤ ኳይቼ ያለኝ የሚመጣ ህዝብ ማአት ነው። የእውነት ነው የምነግርህና በተለይ ይሄ ፋይናንሲንጉን ፕሮሞሽን ስላደረግነው ብዙ ሰው አፕላይ ያደርጋል። ደግሞ በሚገርም ሁኔታ አበሻ ኦልሞስት በፐርሰንቴጅ ብነግርህ 90% አፕሩቭ ይደረጋል። እና እንደውም ነግሬህ የሆነ ሜንሽን አድርጌልህ ከሆነ አላውቅም። ላስት ታይምም ከሲንክሮን ይደውሉልኝና እኔ ብቻ አይደለም እዚህ አካባቢ ጁለሪ ቤት ብዙ ነው ያለው፣ ሁሉም ጋር አሉ ሲንክሮኒዎች። የኔ ጋር ግን ይገርማቸዋል። አብዛኛው አፕሩቫል ሬቴ 90% ነው። እና ምን ሜተር ነው የምትጠቀሚው ይሉኛል። which is እኔ አበሻ ብቻ ነው ከስተመሪ ማለት አልፈልግም ለነሱ፣ ግን እነግራቸዋለሁ እኛ በጣም ፕሮሞሽን እናረጋለን ምናምን እንላለን። ግን ሆነስትሊ
አበሻ ስለሆነ ነው እኛ ጋር አፕላይ የሚያደርጉ አብዛኛውና አበሻ ደግሞ በጣም ጠንቃቃ ነው እንደምታውቀው ክሬዲቱ ላይ ክሬዲት ስኮሩን በጣም ነው የሚንከባከበው እንዴ ግድ ነው ብዙ ነገር አለ ቤት አለ መኪና አለ ባት ነገር ሁሉ ነገር በካሽ ተገዝቶ አይቻልም እና ጥሩ ነው ያለነው ለለህ ነው በጣም ቆንጆ ነው አሁን በዓል እየመጣ ነው which ተዘጋጅተናል ግን በጣም አሪፍ ነው thank you በጣም እዚህ ሀገር ላለው ኮሚኒቲ ቢዝነስ በጣም ነው የእናንተ ዩቲዩብ የሚጠቅመው ምክንያቱም ታርጌቱ 1000 ሰው ራሱ ካየው 1000 ሰው ከስተመር የሚሆን ሰው ከመጣቆ ትልቅ ነገር እኮ ነው ነገር ላይ እና የታዘብኩት ነገር በጣም ብዙ ቪው ኖሮት አይደለም ሚሊዮን ቪው የለው ምናልባት 100,000 ይሆናል ቪው ግን የሚፈልገው ሰው ነው ያየው ለምሳሌ እኔ እዚህ ቃይ ሸጥኩኝ አረብ ሀገር ወይንም ኢትዮጵያ ወይንም አውሮፓ ኮነ የሚታየው ምንም ነው ጉሜለው ቢዝነሱን ታርጌት እዚህ ያረገ ሰው ታርጌት አሜሪካ ነኝ ያለሁት አሜሪካ እንደው በተለይ በሚገርም ሁኔታ በጣም ብዙ ሰው እዚህ አካባቢ ነው የሚያይ በተለይ ሜሪላንድ ሲልቨር ስፕሪንግ ያው እንደምታውቁት አበሻ ብቻ ነው እና ብዙ ሰው ነው የሚያየው በጣም ነው የደነቀኝ እና በጣም የሚሰራ ነው በተለይ እዚህ አካባቢ ቢዝነሶች ብዙ እየተጠቀማችሁ ነው እናንተ ዋው ኢቭን ተመልካቹም በአብዛኛው ደግሞ እንዴ አፍንጫችን ላይ ኑሮ እኛም አናቀው አሁን እኮ አሁን አንተስ ላይ አይተን ነው የመጣ ነው ምናን ይላሉና ከስተመሩም ደግሞ በጣም እኛ ቪዲዮ የሚመለከቱ ሰዎች አንደኛ የኛ ፕሮግራም የቤተሰብ ፕሮግራም ነው ከልጆች ጋር ሆኖ ነው በነገራችን ላይ በጣም አድናቂዎቻችን ልጆች ናቸው የኛ በጣም ይወዱ በጣም ልጆች ናቸውና ከቤተሰብ ውጭ ነው ስለሚያው ቤተሰቦችም ወይ ልጄ እኮ ስትወድ አንተ መጥቶ ቸቤ መጥቶና ይላሉ ብዙ ቦታ ስለምናገኛቸው ማለት ነው እነሱንም ክብረት ሲስተነን እንላለን ከዛ ውጭ ግን እንዳልሽው አሁን ብዙ ቢዝነሶች እየሰራን ያለው ደጋግመን እንደምንሰራቸው አሉ ውጤቱ ስለሚያውቁት ማለት ነው አሁን የዛሬ 8 ወር ማለት የሰራ ነው የዲጄ ፋሱ ቤት ስቲል ይመጣሉ አለ ከአውሮፓ ቸቤ ላይ ተነው አሁን በቃ ሪሰንትሊ እዚህ ሲልቨር ስፕሪንግ አንድ ፍየል ቤት ሰርተናል በቃ ምን እንዴ እየደወለ በቃ ምን ቤት ላድርገው ሰውን ምናምን ስኪል ድረስ ማለት ነው በጣም የሚያስቀኝ ነገር ልንገርህ ቸቤ ጋር እቺ ነው ብሎ የማይመጣ ሰው የለም ግን አሁን ሞር ያሳቀኝ የመጣው ፕሮግራሙ ላይ መቅረብ የሚፈልጉ ሰዎች ሁሉ እኛ ጋር ይመጣሉ አንቺ ጠይቃሉ አይደል ቸቤ ፈልገን በሱቅ ስልክ ተደውሎ ቸቤን ፈልገን ነበር ይሉናል እኔ ሳይሆን ያው ሱቅ ውስጥ ያለውን ሰው ቸቤን ፈልገን ነበር አትሊስት የራሱ የቸቤ ሾው ሁሉ መሰላቸው ማለት ነው ኦፊሱ በጣም ብሶ ነው እና አሁን በአዲሱ ቤት ደግሞ በተለይ ጥበብ ቲጂ ጥበብ ሁኜ መጥቻለሁ ጥበብ ነው በነገር ላይ እኔ እንደምታየኝ ይሄ ፈትል ላይ ለበስኩት ፈትል ነው የሸማኔ ፈትል እና እኔ እንደዚህ ለብሼ አንተ ጥቁር ለብሰ አይደም ማለት ቪዲዮ ስለዚህ አንድ ከላይ ከጅንስ ጋር የሚደረግ ልብስ ልበስና እስቲ እንሞክር በቃ እንደዛ ይሻላል አዎ ሚዲየም ነው የምታረገው ሳይዝ ምንኛ ስጋ እየበላን ወፈር ብለናል እያልኩ በየስጋ ቤት እየዳሰስ እስቲ ነው ሚዲየሙን ቼክ ታደርገዋለህ እስቲ ይሄ እንዲህ ስታይ አሁን ምን ይመስላል ያምራል ባይዘው ሲደረግ የጠበየው በቃ አርገውና መልበሻ ክፍል አለ እሺ ክብራትና ክብራት እንደምትመለከቱት ቲጂ እኔ እንደዚህ ለብሼ የአገር ባያት ልብስ ቤት መጣ በጥቁር ጃኬት ምን ነው እንትን ሀገር ያለን ምን የምትመስለውና ብላ እንመሳሰል ብላለች ወደ ውስጥ ገብተን ደግሞ መልበሻ ክፍል አለ በጣም የሚያምር ወደ ውስጥ ገብተን እዚህ ስመጡ ያው ተለክታችሁ ቢረዝምባችሁ አሁን እኔ ቢረዝምብኝ ሰፊ ያለ እዚህ ጋር ይቆረጣል ይጠገናል ይጨመራል እሱ ሁሉ እናሳያችኋለን አብራችሁን ሁሉ ካፍታ ደቂቃ በኋላ እንመለሳለን ያለነው ቲጂ ጥበብ ሲልቨር ስፕሪንግ ዳውንታውን ሲቲ ሞል ላይ ነው አብራችሁን ሁሉ በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር
ቲጂ ያየሽው አይደል? የእውነት በጣም ነው የሚያምረው። ይኸው በስመ አብ ከኋላ ደግሞ ልክክ ለምን ግን ሞዴልነት በዛው አትሰራ? ልጀምር። ሞዴል ነው ወደል ነው አረተ ወደልም ሁለቱንም ክብራትና ክብራት እንደምትመለከቱት ነው። በጣም የሚያምር ነው። እንግዲህ መጪው ጊዜ ደግሞ እንደነገርናችሁ የፈረንጆች ገና አለ፣ የኢትዮጵያ ገና አለ፣ ከዛ ደግሞ ጥምቀት አለ። እሱን እንግዲህ በተለይም ደግሞ ጥምቀት ለጥምቀት ያልሆነ ምናምን እኛ እንኳን ባናገባው ኑሮ ይሄን ለብሼ አደባባይ ላይ ወጥቼ ሎሚ ወረውር ነበር። ጠብ ብዙ ርቋል ያንተ እሱ ርቋል። ግን ለማንኛውም በመላው ዓለም የምትገኙ የአገር ባህል ልብስ እንግዲህ ችግር ያለባችሁ ማግኘት የምትፈልጉ እሱን ዲቴል እናወራለን ከኛ ከቆያችሁ። ከዛ ፊት ግን ስለ ትራንዚሽኑ እናውራ። እንግዲህ ባለፈው እዚህ ቦታ መተናል፣ ወርቅ ቤቱን አይተናል። በነገራችን ላይ ወርቅ ቤቱ አሁንም አለ። ትንሽ ቪዲዮ እናሳያችኋለን። ወርቅ ቤቱ አሁን ያለበት ሁኔታ ትንሽ ቀረጻ አድርገን እናስገባለን። አሁንም ለክሪስማስ ወርቅ የምትፈልጉ ዳይመንድ የምትፈልጉ ስጦታ ማድረግ ለምትፈልጉ ሰዎች እንዳልሽው ደግሞ ሀብት ነው፣ ብር ነው፣ ቢቀመጥ ተቀማጭ ነው። ባንክ ላይ ብር ከማስቀመጥ እያልሽ ነው። በጣም ብር ቫልዩ እያጣ ነው የሚሄደው። እውነት ነው፣ ምንም ጥያቄ የለውም። እንዳልከው ወርቁ እንደ ንብረት ነውና ያንተን የቸቤ ሚዲያን ተመልካቾች በጣም አመሰግናለሁ። ባይ ዘ ዌይ እኔ ብቻ አይደለም ወርቅ ቤት ያለኝ፣ ወርቅ ብዙ ቦታ አለ፣ ኦንላይን ይሸጣል። አበሻም ብዙም ይሸጣሉ። ምንድነው በቃ ሰው እንዲህ አንተን አስቦ አንተን ሰፖርት ለማድረግ አስቦ በጣም አንዳንዴ ከምናገረው በላይ ይሆንብኛል። አንዳንዴ ስሜቴን ሁሉ መግለጽ ይከብደኛል። ምክንያቱም አንድ ሰው 2 ሰዓት ነርቶ ከኔ ወርቅ ለመግዛት ይመጣል። የእውነት እሺ ወርቅ ይሁን ዳይመንድ በየቦታው ነው ያለው እዚህ ሀገር ዳይመንድ ግን በቃ አይ ከተጠቀመች ካወጣን ቲጂ ብትጠቀም ይሻላል ብለው ተረካትና አንዳንዴ መናገር ከምችለው በላይ ነው የሚሆንብኝና በጣም አመሰግናለሁ። አሜን። እኔን እዚህ ጋር ያደረሰኝ ኢትዮጵያዊ ነው፣ አበሻ ኮሚኒቲ ነው። ምንም ጥያቄ የለውም። ኢትዮጵያውያን ኤርትራውያን ናቸው እዚህ ጋር ያደረሱኝና አሁንም አመሰግናለሁ። እኔ እንግዲህ መክፈል የምችልበት መንገድ የለም። አትሊስት ጥሩ ነገር ንጹህ ነገር በታማኝነት ግን ለመዝለቅ እሞክራለሁ። እውነት ነው። እሱን ነው ኪፕ ማድረግ የምችለው። አይ እውነት ያልሽው ነገርም እኮ እውነት ነው። ሌላም ቦታ ሄዶ ከመግዛት ምክንያቱም እኛ ኢትዮጵያዊ ስንሆን አንቺ ጋር የተጣለችው አንድ ጠጠር አንቺ ጋር መድረሷን ብቻ ሳይሆን ደግሞ በዛ ጠጠር አንቺ ኢትዮጵያ ያሉ ቤተሰቦች ትረጂ፣ ኢትዮጵያ ያሉ ቤተሰቦች ደግሞ ሲኖራቸው አንድ ሰው ቤት ውስጥ ሆነ የተለያየ ነገር ልንጠቃቀም እንችላለንና ያን አንቺ ጋር አረጉ ማለት እኛም ልክ እንደዛው እኛ የሚመለከተን ኢትዮጵያዊ ነው። አሜሪካኖች አይደሉም ወይ ሌላ ዜጎች አይደሉም። የኛ ቪዲዮ የሚመለከቱ ሰዎች ኢትዮጵያኖች ናቸው። በጣም ሁሌም በቃ ሳናመሰግን ማናልፈው ነገር ያሳየናቸውን ነገር ስራዬ ብለው እንዳልኩ 2 ሰዓት የሚሆን 4 ሰዓት ባይመቻችሁ ራሱ የዛሬ ዓመት ሁሉ የሚመጡ ሰዎች አሉ ባይመቻችሁ ራሱ እና እኛን አክብረው በየቦታው እየሄዱ ለሚሰጡን ቸቤ ላይ አይተን ነው ብለው አሁን ምግብ ቤቶች በአብዛኛው በጣም ደስተኞች ናቸው። ብዙ ቢዝነሶች እና እነሱም በሙሉ ሎያል ከስተመሮቻችን እጅግ አድርገን እናመሰግናለን። የኔ ፕሮግራም አስመሰሉት ከዛ እንውጣና ትራንዚሽኑ እዚህ ቤት ባለፈው እንግዲህ መተን ነበር። ያን የመሰለ ጃኬት ዛሬ እንደው ለብሼው ልምጣ እያልኩ ያዛ ቦታ ደግሜ ከሄድኩኝ ደግሞ ድጋሚስ ሌላም ካለ ምናምን ብዬ ብለህ ነው ያ ስንት ሺህ እውነት ነው። እንግዲህ መቼም ቢዝነስ ሁሉ ጊዜ ስሙዝሊ አይሄድም። እውነት ነው። አፕ ኤንድ ዳውን ያለ ነው። እኔ በቢዝነስ ውስጥ ስለቆየሁ አሁን ወደ 9 ዓመቴ ስለሆነ ምንም አንደርስታንድ አደርጋለሁ እንደዚህ አይነት ሲቹዌሽኖችን። ምንድነው የሆነው? ይሄ ቤት ድሮ እንደምታውቀው ወርቅ ቤት ነው የነበረው። መጀመሪያ እኔ 2017 ላይ ወርቅ ቤት ስከፍት አዱ ብዬ ስከፍት የከፈትኩት እዚህ ቦታ ላይ ነው። እሱም ቲጂ ጁለርስ ነው የነበረው። ከዛ በኋላ 5 ዓመት ሰርቼ ከዛ ደግሞ ሌላ 10 ዓመት ሊዝ መፈረም ነበረብኝ። which is ቢዝነሱ ጥሩ ነበር። የወርቅ ቢዝነሱ ከመነሻው እስካሁን በጣም ጥሩ ነው ያለው እና ለምዷል እያደገ ነው ሄደው ከአመት ወደ አመት ይሻሻል ነው የመጣውና ይሄኛውን ኪፕ አድርጌው እየሰራው የ10 ዓመት ፈረምኩኝ ማለት ነው። ከዛ ታች ደግሞ እንዳልኩ ሞሉ ነው ኦፈር ያደረገኝ። እኔ አልጠየቅኩም ታችኛውን ስጡኝ ብዬ ግን በቃ እኔ የምሰራው እዚህ ጥሩ ስለነበረ የበለጠ ደግሞ የታችኛውን ብትይዙ የበለጠ ትሰሪበታለሽ ብሎ ስላመኑ ሰጡኝ። which is ትክክል ነበሩ በጣም ያኛው የበለጠ አሪፍ ነው። ምክንያቱም ያኛው በር ላይ ነው የገባ እግረኛውም ለመኪናው ሁሉም መንገደኛም ሁሉ የሚያየው ነገር ነውና እሱ አሪፍ ነው ጥሩ እየሰራን ነው። እና ይሄኛው 2 ወርቅ ቤት መሆኑ ያው በአንድ ሞል ላይ 2 ወርቅ ቤት ያን ያህል ያስፈልግም ነበር። ያው ከስተመሮቻችን አበሾች ስለሆነ ነው በነገር ላይ ከዛው አንድ ባለቤት ስለሆነ አንድም ሆነ ስለሆነ የሚመጡት ኦልሞስት መሳሳይ ሰዎች ስለሆኑ ከዛ ኦኬ ሁለቱም እዛ ነው የሚሰራ ያለው ቤቱ ኦልሬዲ ቢዝነስ ወደዛ ስለሄደ ብለን ከጓደኛዬ ጋር ሆነን ልብስ ቤቱን አንተ የመጣና ያስተዋወክልን በነገር ላይ እሱም ቆንጆ ነበር። ግን ያው እዚህ ሀገር ልብስ ብዙ ዲማንድ ስላለው ብዙ አቅራቢዎች ስላሉ ብዙ ፉክክር ስላለው ሊሳካ አልተቻለም።
እና ውድም ስለሆነ ሬንቱ ውድ ነው በነገራችን ላይ እንዴ ሞል ላይ ነው ያለው ደግሞ ሞል ላይ መሆኑ ብቻ ሳይሆን እኔ ወርቅ ቤት ነበር ይሄ ለወርቅ ቤት የሚሰጥ ሬንት ውድ ነው እሱ መሆኑ ነው ውድ ያደረገው አሁን አንተ መተክ ለልብስ ቤት ብትከራየው አሁን እኔ የምከፍለውን አትከፍልም ግን መጀመሪያ ስከፍተው በወርቅ ቤት ሂሳብ ስለከፈትኩት በዛ ላይ ደግሞ በየአመቱ ይጨምራል ሬንት አሁን ይሄ 9 አመቱ ነው ስለዚህ እየጨመረ ነው ሄደው ስለዚህ ትንሽ ዋጋው ውድ ስለሆነ ወርዝ አላረገ አሁን ወደ ኋላ ለመመለስ ያህል በቃ ሊዙ አለኝ በጣም ረጅም አመት ሊዝ አለኝ I have to do something እና ምንድነው መስራት የምችለው ከወርቁ ጋር የተያያዘ ነገር መስራት የምችለው ነገር ምንድነው የሚለውን በደንብ አጥንቼ ይሄኛው ሪሌትድ ነገር አለው ከወርቁ ጋር አንደኛ ብዙ ጊዜ ለኢቨንት ነው ወርቅ የሚገዛው ክርስትና ይኖራል ሰርግ ይኖራል ምናምን ግራጁዌሽን አለ ምናምን እና የዛዛኔ አካባቢ ደግሞ ይሄም ተፈላጊ ነገር ነው አሁን የምንይዘውም ነገር በሚል ያው ነው ተቀራራቢ ነው ስራው ብዬ ነው እንግዲህ ወደ ሀገር ባህል ስለመክፈት የቻልኩት ማለት ነው እና ተመልሼ አሁን ብቻዬን ነኝ ጓደኛዬ የለችም እሷ ፎቶ ቤት አላት እዛ ፎቶ ቤቷ ላይ ፎከስ አድርጋለች አሁን ብቻዬን የከፈትኩት ይሄንን ማለት ነው በጣም አሪፍ የሀገር ልብስ ስለዚህ አሁን እንዴት ነው የሚመጡት እንዴት ነው የሚሰሩት የት ነው የሚሰሩት እንዴት ነው የሚለው ነገር ዲቴል አውርተን ደግሞ እቃዎቹን ዞር እያለን ዲቴልም እናያለን ኦኬ እንዳለ ሙሉ ለሙሉ ከኢትዮጵያ ነው ባለሙያዎች ይዘን አሁን ለምሳሌ በአብዛኛው ኦርደር ስለሱ በደንብ አወራሃለሁ ብዙ ጊዜ አይተህ ከሆነ እንደዚህ ሀገር ግራጁዌሽን በተለይ ግራጁዌሽን ላይ አይደለ በጣም ብዙ ሰው በጣም ፋሽን ሆኗል ፉክክር ሆኗል በጣም አንድ አይነት 20-30 ሰው አንድ አይነት ያገር ልብስ ለብሶ አውዝ ላይክ ምንድነው ተድሮ ነው ወይ ምናምን ትዳር ላይ ሲሆን ድሮ ሚዜ ነበር የሚለብሰው ድሮ ለሰርግ ደግሞ ነበር አሁን ደግሞ ከሰርግ የበለጠ ሆኗል የሃይ ስኩል ምርቃት በጣም እና ያደርጋሉ አንድ አይነት ልብስ ይለበሳል አብዛኛው ሰው ኢትዮጵያ ነው የሚያሰራው እና which is ጥሩ ነው ኢትዮጵያ የሚያሰሩት ሰዎች ምናምን እዛም ያሉትን እኮ መጥቀም ነው ግን አንደኛ በሰዓቱ አይደርስም ልኬት በስርዓቱ አይመጣም ልኬት አይመጣም በጣም ልኬት ይበላሻልና ልኬት እሱ ከባድ ነው አንደኛ እሱ ነው እዛም ተደሞ ሲስተካከሉ ሌላ ኮስት ነው ሌላው ደግሞ ከሱ በላይ ደግሞ ዲዛይን የመረጡትን ኦንላይን አይተው ፒክቸር ያደረጉትን ነገር ሲመጣ ሌላ ነው አሁን ይሄንን ሄዴክ እኛን ቀንሰዋለን ነው ዋናው ሐሳቤ ነው እንደዚህ አንዳንድ ልብስ ከመሸጡ በላይ ደግሞ እዚህኛው ላይ ፎከስ እናደርጋለን በብዛት ዋጋውንም ቀንሰን ከዛ እኛ እዚህ አቡበክር እንደምታየው ባለሙያ ነው እሱ ልኬቱን ይሰራል እናመጣለን እንልካለን ኢትዮጵያ ደግሞ አሁን ለምሳሌ አርቲስት ድርብ ወርቅ ሰይፉ ከኔ ጋር ነው የምትሰራው ድርብ ማማቸርነት ማማቸር ድርብ ያውን ምን ታደርጋለች እኔ ዲዛይኖች ልክላታለሁ ሰው ባለሙያዎች አሏት ሸማኔዎች አሏት ይዛ ታሰራለችና which is በጣም የወደድነው ነገር በጣም በጥራት ነው የምትሰራው በጣም በጥራት ነው የምትሰራው ተጠንቅቃ ነው የምትሰራው ይመጣሉ ልብሶች የላክናቸው ዲዛይኖች ራሳቸው ነው የሚመጡት አሁን ለምሳሌ አንድ ሰርግ ሰርተናል አሁን ከከፈትን የሰራነው ሰርግ አጋጣሚ ነው ሙሽራዋ ነጭ ነች ሙሽራው አበሻ ነው እና የሙሽራው ዘመዶች ናቸው ደኔ የመጡት እና ነጭ ስለሆነች ያው እሷ ቴስቷን በጣም እንትን ነው ለየት ይላል እንደኛ አይደለም ፍላጎቷን ለምሳሌ እኛ የለመርነው እዚህ ጋር እንደምታያቸው አይነት ነው አይደለ ለሙሽራው በጣም ሰፋ ብሎ በጣም ብልጭልጭ ያለ ነገር እሷ ሲምፕል ነገር ነበር የምትፈልገው ለሚዜዎቿም ግን ለሙሽራው ቤተሰቦች ለሷም ቤተሰቦች ብቻ ለሁሉም ወደ 21 ልብስ ሰራን ማለት ነው እና በጣም ደስተኛ አድርገናቸዋል እነሱ እንግዲህ ማለት ያዘዙንን እነሱ የሰጡን ዲዛይን የሰራንላቸው ያዘዙንን በትክክል ሰርተን አጥተናል እና አንዳንድ ሳይዝ ኤረር ሲኖር ደግሞ አቡ ያስተካክላል ማለት ነው ስለዚህ እናንተ ጋር ሁሉም በእጃችሁ ነው መጀመሪያ እንግዲህ አንቺም በወርቅ ቤቱ ጋዜጠኝነቱ እንዳለው ነው ከዛ በኋላ ደግሞ ወርቅ ቤቱ የገነባሽ ስም አለ ታማኝነቱ አለ ተጠያቂነቱ አለ ሰዎች መጥተው ተደስተው የሚሄዱበት ነገር ስለዚህ ያንን ስም ስለሚያውቁት አሁን ደግሞ ቢመጡ ኢትዮጵያን በሚሰራው ነገር ድርብ ናት ሁለታችሁም ስመጥር አርቲስቶች ስመጥር ሰዎች ናችሁ ስለዚህ ተጠያቂነትን ቢኖር እንደ ድርብ ጋር ነው ምናምን ተብሎ ስለሚባል እናንተ ጋር ማሰራቱም ትልቅ ነገር ነው ማለት ነው ሄዴካቸውን እንሰድላቸው እኛ ሄዴካቸውን እንሰድላቸው መተው ያዛሉ አይ ነው ኢትዮጵያ ብናስ ትንሽ የዋጋ ልዩነት ይኖረዋል አቃለውኝ ግን ብዙም አይደለም የተጋነነ ብር አንጨምርም እኛ በጣም የተጋነነ ነገር አናደርግም ግን ኦፍ ኮርስ እዚህ መተንም ትንሽ ኮስትም አለን አይደል እዚህ እሱንም ከቨር አድርገን ደግሞ ትንሽም ለማትረፍ ነው ቢዝነስ የሚሰራው እውነት ነው ሁሉም ጋር እንደዛ እና ብዙም አናበዛም እኔ ብዙ የተጋነነ ትርፍ ምናምን ከዚህ ቤት አልጠብቅም ግን በመጠኑ አድርገን ግን ሰዎች ደስተኛ አድርገን ቤቱ ራሱን ችሎ እና ቋሚ ነገር ደግሞ ወደፊትም እያሳደግ ነው ብዙ አመት ነው ገና መቆየው እዚህ እንደ እግዚአብሔር ፈቃድ ጤና ከሰጠን ማለት ነው እና ማደግ ስለምፈልግ በጣም በጥንቃቄ ይሰራለሁ ሰዎች ሀስሉንም አይፈልጉ ገባው ኦርደር አድርገው ተጨቃጭቀው ሳይዝ ተበላሸ ዲዛይኑ ሌላ ነው የሚለውን ሀስሉን ለኛ ይሰጡናል ማለት ነው እኛ ኃላፊነቱን እንወስዳለን ዲዛይኑን ይዘው መምጣት ይችላሉ የፈለጉትን ዲዛይን ኦንላይን እንግዲህ ዘንድሮ ታውቃለህ በኤአይ ራሱ ይሰራል የፈለኩ
የፈለግከውን አይነት ቻይናም ዲዛይን ይሰራል ትሰጠዋለህ፣ ሰርቶ ይሰጣል። እና የፈለጉትን ዲዛይን ያመጡልናል። እኛ ፒክቸር ነው የምንፈልገው። ከዛ ሰውነታቸው ልኬታቸው ነው ተውዚ ይለካሉ። እንልክና ኢትዮጵያ ሄዶ እንዳልሽው በጣም ከባድ ነው። እንኳን እነሱ ለአንድ ግለሰብ አንድ ነገር አሰርቶ መምጣት ወገቡ ወጠረ፣ ወገቡ ተሰፋ፣ እግሩ አጠረ፣ ረዘመና ችግር ስላለ በተለይ ደግሞ ልጆች ላይ ለልጆች የሚያስመጡን ላይና እዚያ መጥተው ያስለካሉ። ስለዚህ ነገር ጨራርሰን እኛ በቀን በጣም በአጭር ጊዜ ነው። አሁን ለምሳሌ የሰራነውን ሰርግ በ3 ዊክስ የ21 ሰው ልብስ ተሰርቶ እዚህ መጥቷል ኦልሬዲ በ3 ዊክስ ውስጥ ማለት ነው። እና ስለዚህ እንሰራለን። አሁን ያንቺ ብቻ ሳይሆን አንቺ እዚህ ጋር ቤቱን መቻሉ የቤት ኪራይ መቻሉ ብቻ ሳይሆን ከዚህ በኋላ ደግሞ የሚሰሩት ነገር ባለሙያዎቹ አሁን እንደ ድርብ አይነት ሰዎች አሉ። ድርብ ብቻ ላትሆን ይችላል። ሸማኔዎችን ተጠቅማለች፣ ሹፎኖች አሉ። እነዛ ያሉት ሰዎች በሙሉ የብዙ ሰዎች በእነሱ ደግሞ ሁሉም የራሳቸው የሆነ ቤተሰብ አላቸው። የእነዛን ሁሉ ነው የምንጠቅም። ሰራተኞች አሏቸው። አሁን አስመረ ጥበብ ትባላለች። የምታየውን ሹፎን በጣም የሚያምር ሹፎን ነው። ይሄ በተለይ ያበደ ነው። ዩኒክ ሹፎን ነው። ከተለመደው የወጣ ሹፎን ነው። አሁን እሷ ለምሳሌ እሷ አለች፣ እሷ ትሰራለች። ሌሎች ባለሙያዎች አሏት አብሯት የሚሰሩ። አየህ ሁሉንም ነው የምንጠቅመው። እኛ ብቻ አይደለም ሀገር ቤት ያሉ ሰዎችንም እንጠቅማለን። እዚህም የስራ እድል እንፈጥራለን። በተጨማሪ ደግሞ ራሳችንን እንጠቅማለን። ስገባ አሁን እያየሁ ነበር ዞር ዞር ዋጋቸውን የማየት ነገር ነበርና አየሁና እንዴ አልኩኝ እንዴ ነው አልኩኝ። ነው እንዴ ነው እንደሚሸጠው አልኩኝ። በእርግጥ ልምዶ የለኝም መጥቶ የመግዛት የባህል ልብስ ምናምን ነገር አይቻለሁ። አንዳንድ ቦታ አይቻለሁ እንደ እድል ገጥሞኝ እዚሁ ሀገር ላይ ማለት ነው። እና እንዴ አልኩኝ ያዋጣል ወይስ ለማስለመድ ነው? አይ ለማስለመድ እውነቱን ለመናገር ስንትሽ እኔ በራሴ አበሻ ቀሚስ አንድ ቀን በላይ አልለብስም። ብዙ ጊዜ አትለብሰው። አንድ ቀን ትለብሰዋለህ፣ ትውላለህ፣ ወይ የሆነ ነገር ይበላሽብሃል። አለበለዚያ ደግሞም አይደለ ብዙ ሰው አይደግመውም አበሻ ቀሚስን ለብሰው። ስለዚህ ለዛ ደግሞ በጣም ብዙ ብር ማጥፋት አለበት ብዬ አላምንም። ስለዚህ በተቻለ መጠን ፌር ለመሆን በጣም ላለማስወደድ በእርግጠኝነት ብዙ ሰው እኔ ማስበው ነው የሚያስበው። ብዙ ብር ማጥፋት አይፈልግም አበሻ ቀሚስ ላይ ለምን አይደጋግመው እና እንደሱ ነው በሚል ነው እንግዲህ ብዙ አልተጫንኩም ብዬ ገምታለሁ። እኮ ሳያቸው 40ም አየው 70ም አየው ምናምን እንደዚህ የዚህ ያለማ ኖርማል እስቃ መግዛት እንደዚህ እያልኩ ነውና እንግዲህ በተለይም ደግሞ በተለያየ አሜሪካ ሀገር ውስጥ ያላችሁም ግዴታ እዚህ መምጣት ባይጠበቅባችሁም በቪዲዮ ኮል በምናምን ሜትራችሁ ለክታችሁ ባለሙያው አለ ሳይዙን በደንብ አሳክሎ መጥኖ ሀገር ቤት ተልኮ በፈለጋችሁ ሰርግ ቢኖር የመልስ የሚዜ ልብስ የሙሽራ ልብስ የቤተሰብ ልብስ የፈለጋችሁ ነገር ትጂ ጥበብ ላይ መፍትሄ አለው ማለት ነው። ደግሞ ዋጋውን ይቀንሳል። በጣም አሪፍ። ዞር ደግሞ ለን ኳሊቲ እቃዎቹን እናያለን። ከዛ በፊት ግን እንግዲህ በቤተሰብ ለውጥ አለ። ማዘር መጡ እንኳን ደስ ያለሽ ሶሻል ሚዲያ ላይ ተነደው እንኳን እዛ ላይ ኮሜንት አድርገናል። መቼም አሁን ምን ደራረሰው በኮሜንት ለቅሶ ምን ደርሰው ሬስ ነፍስ ይማር እንኳን ደስ ያለሽ ምን በሶሻል ሚዲያ ሆኗል። ማዘር ምን አሉ እንደው ከረጅም ጊዜ በኋላ ነው የመጡት። ከስንት ጊዜ በኋላ እኔ በማል ይጃለሁ አንዴ ግን ግሪን ካርድ ስለነበር ፕሮሰሷ 4 አመት ፈጀ ግሪን ካርድ እና ያው ብዙ ነገሮች ነበሩ በመሃል ግሪን ካርዱን ፕሮሰስ ነው ያቆዩት። ግን ፋይናሊ ያው አልቆ መጣች። አሁን አንድ 3 ወር አድርጋለች። ወደዋለች። እኔ በጣም ፍርሃት ነበር የምትወደው አልመሰለኝም ነበር ሀገሩ። ምክንያቱም እሷ ሶሻል ላይፍ ያላት ናት። ኢትዮጵያ በጣም ብዙ ነው ጓደኞቿ፣ ጎረቤቶቿ ብዙ ናቸው እና እዚህ መጣ የሚደብራት መስሎኝ ነበር። ግን በነገር ላይ እዚህ ነው የምትውለው እኔ ጋር እቤት አጥቶ ያሉ ሲወጣ ሲገባ መርካቶ የሚገቡ ይመስላችኋል? አሁን ላይ ነጠላዎቹን መቋጨት የሚባል ነገር ስራ ነው ያመጡት እና አንድ ከስተመሪ ጋቢ እንሸጣለን ባይዘው ደስ አይልም? ጋቢ መሸጥ ጋቢ ማለት በተለይ ደግሞ አሁን ስንገባኛ የውጃችሁ አረረ ጋቢና በቆሎ እያልኩት ነበር ስንገባ በቆሎን አስብበታለሁ። ጋቢ ግን አለኝ እና ጋቢውን አሁን ለምሳሌ መቋጨት እንዳለበት እኛ ራሳችን ረስተነዋል ታውቃለህ። እና ከስተመሩም አላወቀም። ጋቢ ገዛንና ይሰፋ አለው አቡበከር ተሰፋለት። ከዛ ልቋጨው ምንድነው ይቋጨው አላት አላወቀም ራሱ ከንጨትና ሳትቋጭልናለች ነጠላዎች ምናምን። እናቴ እንደዚህ ነገር ትወዳለች እና አልደበራትም። እስካሁን ጥሩ ናት ያለችው። በጣም አሪፍ። ለምን ልጆችም ስላሉ ልጆች ያው ምን እንደምን አስገረማቸው ግን እንደምን ይላሉ? ደስ ብሏታል። ወደዋለች። በቃ ሁሉ ነገር ኢዚ መሆኑ ሁሉ ነገር ፈለከው ማግኘት ገብቷል አይደል? አንዳንዴ እኮ ገንዘብም ኑሮ ኢትዮጵያ ፈልገህ የማታገኘው ነገር ይኖራል አይደል? እዚህ ሁሉ ነገር ፈልጎ መገኘት ደስ ይላታል። ገበያችንን በጣም ነው የምትወደው። እኛ ብዙ ጊዜ ኮስኮ ምናምን ይዘናት እንሄዳለን እና በቃ ደስ ይላታል። ቁጥብ የለም በቃ ሁሉ በሰፊ ነው። ወይ ጉዲ ተባረክ ሀገር ነው መቼም እንደሚገርም ሀገር ነው ትላለች። ሁሌ ነው የምትገረመው። ወደዋለች ነው። አይ መውደዳቸው ማለት ነው። ልጆችም ነገሩ ስላሉ ጥሩ ነው። ልጆቹን አማርኛ በጣም አስተምራልኛለች። ወጥረዋል በጣም በእሳቸውም ስለማይግባቡ እኛ ጋር ማለት ስለማይግባቡ ኦኬ እናንተ አማርኛ ኦልሞስት ለምደዋል። ኦልሞስት ከሷ ጋር በአማርኛ ነው የሚያወሩት እና ወደ ሲያው በግድ ነው። የመጀመሪያ በጣም የሚያስቅ ነበረ። እንደመጣች
ፕሌን ውስጥ ተኝተሽ ነበር ወይ ብላ ለመጠየቅ ፈለገች ልጄ። አያቴ አለቻት ፕሌን ተኝ አለቻት እና ምን ፕሌን ተኝ አያቴ ተፈለችና ገባ እንዴ የት ነው የምተኛው ምናምን ትላለች እናቴ ደግሞ እና ግን አሁን ያው እየተረዳች አሁን እየገባቸው በደንብ አማርኛ ትምህርት ቤት ማስገባቸውና ረዳቸው አማርኛ ትምህርት ቤት መግባታቸው በጣም ረዳቸው ከሷ ጋር በደንብ እንደሚያወሩት አሁን እነሱንም አያንድ ስራ ሰራች ማለት ነው። በጣም አሪፍ ክብራትና ክብራት ያለነው ቲጂ በኢቢኤስ አይደለም ያለነው ቲጂ ጥበብ ላይ ያለነው ቲጂ ጥበብ ላይ ነው ያለነው። እንግዲህ ከዛ ውጪ እንግዲህ ወደ ኋላ ደግሞ መለስ ስንበልና ያው የሚዲያውን ነገር ያላነሳናቸው ባለፈውም ካሉ የቀድሞ ጓደኞቻችሁ ጋር ትገናኛላችሁ ወይ? አሁን ደግሞ እንደምትመለከቱ እንደናንተ ጊዜ አንድ አይደለም ያሉ አይዶል ሁሉም ሚዲያ ላይ አይዶል አለ፣ ሽልማት አለ፣ በዛም ከፍ ያለ ጥሩ ቻፕ ያለው ብር ትመለከቻለሽ። እድሉ ገጥሞሽና የእናንተን ደግሞ ወደ ኋላ ያለውን አብራሽ ታያይሽና አንድ ወይኔ ምናምን ታያለሽ? አይ አይደለም ወይኔ አይደለም ግን ሁሉም በጊዜው ውብ ነው። የኛም በዘመኑ በጣም አሪፍ ነበር በዘመኑ። አሁን ዘመኑ ተቀይሯል። እናንተ ያላደረሳችሁት ቦታ የለም እኮ አንድ ነገር ግን እንደኛም ይዞር ያለ አሁን ሴፍም አይደለም ማይ ነው እንደ ልብ የምትንቀሳቀስበት እድል የለም ኢትዮጵያ። በእኛ ጊዜ ግን እኔ እንደውም በጣም የሚገርም ነገር እግዚአብሔር መረድቶኝ ኦልሞስት አብዛኛውን ኢትዮጵያ ክልል አይቼ ነው የመጣሁት ለኢትዮጵያ ነው አይደል በዛ ምክንያት እና የሚገርም ነገር የነበረው ስሜት በቃ በየክፍለ ሀገሩ ስንሄድ የነበረው ይሄ አንድነት የኢትዮጵያዊነት ስሜት የተለየ ነው። በለምለሚቷ ደቡብ በሐዋሳ ሐይቅ ላይ ነው የምንገኘው። እኛ በሐይቁ እየተዝናናን ነው፣ እናንተ ደግሞ በፕሮግራማችን እየተዝናናችሁ እንደሆነ ተስፋ እናደርጋለን። ሐዋሳ ከዛሬ 50 ዓመት በፊት በ1952 ዓመተ ምህረት ጥቅጥቅ ያለ ደን የሸፈናት የአራዊት መፈንጫና የከብቶች ውሃ መጠጫ ነበረች። በእርግጠኝነት ከብቶቹ ደግሞ ከለምለሙ ሳር ግጠው ሲያበቁ የሚጠጡት ከዚህ ከምታዩት ከተንጣለለው የሐዋሳ ሐይቅ ነበር። አሁን ደግሞ እንግዲህ ሐዋሳ ከተቆረቆረች 50 ዓመት ሞላትና የጎልማሳነት ልደት በዓሏን እያከበረች ነው የምትገኘው። ጥቅጥቅ ያሉ ደኖች በኢንዱስትሪና በትላልቅ መኖሪያ ቤቶች ተገንብተው ሐዋሳ ውብ ከተማ ሆናለች። አሁንማ በሳምንት አንዴ ከመጡ ከዛ በኋላ በተደጋጋሚ የሚመጡባት የሚመላለሱባትና የሚዝናኑባት ከተማ ነች ሐዋሳ። ከፕሮግራማችን ጋር መልካም ቆይታ። በቃ በጣም በፍቅር የተሞላ ህዝብ ነው። አንድ የሆነ ህዝብ ነው ያለው ከጫፍ እስከ ጫፍና በአይዶልኛ በጣም ሙሉውን አይተናል። አሁን እዛን ጊዜ ትንንሽ ልጅ ሆነው የተወዳደሩ ዛሬ ትልልቅ ደረጃ ይደርሳሉ አሉ ባለፈው እንዳወራ ነው ማለት አሉ። ውድድሮች አሁን በጣም በስተዋል ብዙ በጣም አድጓል በነገር ላይ ብዙ አሪፍ ዘፋኞችም እየወጡ ነው። አዎ እና አሁን ባሉበት ደረጃ ጥሩ ነው እየሰራሉት። የኛም ግን የሚናቅ አልነበረም ለለን ትልቅ አስተዋጽኦ አድርጓል። ደግሞ ብዙ አርቲስቶችንም እንኳን አፍርቷል አይደል? አዎ በጣም እንዴ በጣም የእናንተ ጊዜማ በጣም አንድም ቴሌቪዥን ነበረች እኛም ለማየት ለተመልካችን በጣም በጉት ነበር የምንጠብቃት እንዴ በጣም አንድ ለእናት ነበረ። ያው እንደምታውቀው የዋናው የፕሮግራሙ ዋና ኃላፊ ነበረው ይሳቅኑስኒ ማሮሱ በህይወት አተናል በኮቪድ ጊዜ። ሌሎቻችንም ተበታትነናል ብል ይቀላል። ሜሮን ጌትነት እንደምታውቀው ሚኒሶታ ናት ያለችው። ሜሪ ያለች ትገናኛላችሁ? ሜሮን ጌትነት ያው እንገናኛለን። ያው አልፎ በስልክም ቢሆን እንገናኛለን። በአካልም እሷ ጎበዝ ነች። አልፎ ቢሆን ትመጣለች። እንደውም ሰሞኑን መጽሐፍ አሳትማለች። ታውቃለህ ሌላ እውነት የለኝም የሚል ሁለተኛ መጽሐፏን አሳትማ ጥሩ እንቅስቃሴ እያደረገች ነው። በቅርቡ ትመጣለች ተስፋ አደርጋለሁ። እዚህ ዙረትን እኮ እዚህ ነው ያስመረቅነው። አስመርቀናል። አብራችሁ ነበር ያስመረቅነው። አሁንም እናስመርቀዋለን። ይሄኛውን ብትመጪ ይሻልሻል ብታስመርቂ። ያ ዳርሜልሽም እዚህ ነች እንደምታውቀው ሰው እሷም ነበርሽ የውዝዋዜ ዳኛ። አዎ ዳር ኦኬ በረች የሺ ደምላሽ ሰርጸ እንደምታውቀው የሺም አልበም አወጣለች። አዎ እና አሉ በየቦታው እንትና ግን አለ አሁን ይዳኛል ሰርጸ የሆነ ሾው ላይ አይቼዋለሁ። ዳኛው ሁሉ ግን ኃላፊም ነገር ሆኗል። የመንግስት ኃላፊ ነገር ነው። በጣም አሪፍ። እዚህ እንግዲህ ብዙ አርቲስቶች ወደ ኢቢኤስ ደግሞ እንምጣ። ኢቢኤስም እንግዲህ እዚያ ጋር ለመጀመሪያውን እንግዲህ ስራ ያቀደደን ባለሁለታ ቻናል ነው፣ ቴሌቪዥን ጣቢያ ነው። ስለ ኢቢኤስን እናመስግንና እዛ ላይ እንግዲህ አንቺ ጋር ያልመጣ አርቲስት የለም በዛ ጊዜ። እኔም አንዴ ቴዎድሮስ ለገሰ መስታወት አራጋው 3 ተጋብዘን ነበር። ያኔ ምንድነው ዛፍ በሌለበት እንቦጭም እንደሚባለው ነው። አርቲስት ባልነበረበት ሰዓት ነበር ቀርቤ ነበር ከነ መስታወት ጋር። እስቲ ኢቢኤስ እውነት ለመናገር ያው ለኔ ትልቁ ባለውለታዬ ነው ኢቢኤስ። ምክንያቱም አንዳንዴ እድሉን ማግኘት የሚሰጥህ አካል ማግኘት ራሱ ትልቅ ነገር ነውና በወቅቱ እኔ እዚህ ሀገር እንደመጣሁኝ ሚዲያ ላይ ስለነው ያደግኩት እኔ ተመንሻው ሁልጊዜ ራሴን ወደ አሜሪካ መምጣት ራሱ ሳስብ ራሴን ከባህር የወጣ አሳ መሆን ይመስለኝ ነበር። ሚዲያ ከሌለ ምን ተነፍሱ ሁሉ አይመስለኝም ነበር። በነገር ላይ የሚዲያ ፍቅር ነው ታውቀዋለህ፣ ከባድ ነው። ወጥተህ ራሱ አንዳንዴ እንትን ይልሃል እና ኢቢኤስ መኖሩ በጣም ሪሊፍ ነበር በዛን ሰዓት እና ኦልሞስት ረጅም ዓመት ነው የሰራሁት።
እንደምታውቀው እኔ ስገባ ያ ብዙም የለም ሾው እኔ ጥቂት ነበርን እኮ ሾው ያለን ራሱ ያኔ የለም እንጂ በተለይ ኢንተርቴይንመንት ላይ እኔ ነበር ከዚህ ሀገር በተለይ እዚህ ያው ኢንተርቴይንመንት ለስራ ራሱ የሚመጡ ሰዎች አርቲስቶች ለኮንሰርት ሲመጡ አንቺ ጋር ሳይረግጡ አያልፉም ነበር። አዎ እኛ ጋር እንደውም የሚገርም አብዛኛውም ኢቭን አሁን አስፋው መሸሻ ለምሳሌ የመጣው ሞዴቤስ እኔ ሾው ላይ ቀርቦ ነው የኔ ወዳጄ ነው ኤፍኤም ነበር አሁን ይሰራል ሰው ተደዋውለን እዚህ ነው ተባብለን እና ብዬ ጋብጆ ነው የቤስ ጋብስኩት እንግዲህ ያደረኩት በዛው ነው እንግዲህ ወደ የቤስ ራሱ የገባው አብዛኞቹ ራሱ ወደኛ ይመጡና ነው ከዛ እኔ ነበርኩ መጋብዛቸው ኢትዮጵያ የነበረኝ ግንኙነት ማለት ነው ኮኔክሽኑ ነበርሽ እና በወቅቱ አሜሪካ አንድ ሰው እንደውም ተመስገን መላኩ ኮሜዲያን ምን አለ እና ቆይ አሜሪካ መምጣታችንን የምናረጋግጠው አንቺ ሾው ላይ ቀርበናል ነው አትላንታ ነው አይደል እና መምጣታችን ታዲያ በምን እናረጋግጥ ብሏል እና ብዙ ሰው ሲመጣ ወዲያው ነበር መቀልባቸው በጣም አስታውሳለሁ ያልቀረበ ሰው አልነበረም እሱ አቅርቤያለሁ ሳይመንስ ደህና ነው ትገናኛላችሁ ያው እንግዲህ ስሜ ልጆች አባት ሆኗል ቢዚ ሆኗል ያው መገናኘት እንደ ድሮ የለም ያው ላይፍ ታቆይልሽ እንት አሁን እኔ እናንተ ስንት ጊዜ ነው የተገናኘው በጣም ያን የቀረጽን ጊዜ ቢዚ ነው እኮ አይ ነው ያ እና እስቲ አሁን ከዛ ፕሮግራሞች ውስጥ ሁሉ እንደው ደግሜ ባቀርበው ነበር በጣም ደስ ያለሽ ሰየሽ ፕሮግራም መቼም ሁሉም ደስ ብሎሽ አንቺ መሰሪያቸውና ባልቀረበስ ብለሽ የምትይው ባልቀረበ ምለው ብጠቅስ አሁን ታጣላይ ነው ከሰው ጋር ስለዚህ ስሙ ይቀራ አሉ አንዳንድ ሰዎች አሉ በእኔም ፍላጎት ሳይሆን በግድ አቅርቤን ተብዬ ያቀረብኩት ሰው አለ ወይስ ማይ አቅርቤ ተገድጄ ሳይሆን ሰዎች አቅርቤ ተብዬ ያቀረብኳቸው ሰዎች አሉ ተወሱን ምንም ጥቅም ስለሌለው ግን በጣም አሪፍ ነገር በህይወቴ እንኳን ሰራሁት ምለው አሁን ድጋሚ ቢሰጠኝና ደግሞ በጣም ተዘጋጅቼ ብሰራው የበለጠ ሰራው ነበር ብዬ ምለው ጋሽ ሙሉቀን መለሰን ይሰራ ነው አንደኛ ታሪክ ሆነን እኛ ታሪክ ነን የሰጠው ኢንተርቪው አንቺ ሳይመን አለምፀሐይ ወዳጆ ምናምን ቤቱ ሄዳችሁ ይሰራችሁ የሚገርም ነገር እሱን የሰራ ነው ሞተ ተብሎ ዜና ተሰራበት እንጂ ጋሽ ሙሉቀን ከዛ ይፈን የሞክሬ ያውቃለሁ በነገር ላይ ግን አይፈልግም ነበር መሰራት እና የዛኔ ሞተ የሚል ዜና ተናፈሰ እና ያንን ሲሰማ እሱም እንትን አለ በጣም ተናደደ ነገርና በቃ እናስተባብል ሚዲያ ላይ ስንለው አለምዬ ናት ያናገረችው በአለምፀሐይ በጣም ባለውለታዬ ነው ባይዘው በጣም ጥሩ ሰው ነች አለም በጣም አሪፍ ሰው ነች አለምፀሐይ ካነሳሽ ማይ ጋር በጣም ጥሩ ሰው ነች እና አለምዬ ብለን ጠየቅናትኛ አለምዬ አናግሪልን ማለት እናስተባብልልሽ ችግር የለውም ጠየቀችውና በቃ ማስተባበል ብቻ ከሆነ ይምጦሽ ምናምን አለ እና ቤቱ ሄድን ማለት ነው ምንም አልተዘጋጀንም ስንትሽ ምክንያቱም አንድን ሰው ኢንተርቪው ስታደርግ እኮ ወደ ኋላ ማየት የሚገቡ ነገሮች አሉ ደግሞ እንደሱ አይነት ሰዎች እኛ ግን ይሄር ነው ምን እሺ ይለናልን ብለን አልገመትንም ይሄር ነው ስለሞቱ እንዲያስተባብል ብቻ ነው ከዛ ሄድን ቀረብን ቁጫልን ስለማስት እንደዚህ ተወርቶ ባህልና ምን አልነው አስተባበለ ከዛ ኦኬ ትንሽ ብናወራ ስንለው ደስ አለው ተመቸ ነው ማለት ነው ወሄዳለን ቀጥሉ ሲለን ጀመር 2 ሰዓት ምናምን በላይ ነው የተሰራው ኢንተርቪው እና ተዘጋጀንበትም ግን ኦኬ ማለት ብዙ መጠየቅ የሚገቡን ያልጠየቅናቸው ብዙ ምክንያቱም ጋሽ ሙሉቀን ማለት በሙዚቃ ታሪኩ በጣም የሚገርም ስራዎችን የሰራ ከዛ ደግሞ ወደ ሃይማኖትም ከመጣ በኋላ ለሃይማኖቱ ሳክሪፋይ ያደረገ በዛም ሪስፔክት ሊደረግ የሚገባው እኔ ባይዘው በጣም ነበር መበሳጨው በሱ ዙሪያ አንዳንድ በተለይ እንዲህ ተቆርጠው ሆን ተብለው ከአውድ ውጭ የሆነ ነገር ተቆርጠው ቫይራል ችግር የፈጠረ ያለው እኮ እሱ ነው የተቆረጡ ያሉ ነገሮች ናቸው በጣም ነበር የሚያናድደው ውጭ ሰው ራሱ ድምጻዊ ያላለውን ነገሮች ሁሉ እያሉ ብዙ እንትን ሲልበት ነበርና በጣም ረጅም ፕሮግራም ይሰራ ነው ባይዘው እና አሁን እድል ባገኝ ድጋሜ በደንብ ሰራው ነበር እላለሁ በደንብ ተዘጋጅቼ ሌሎቹን ድምጻኖች በሰራውበት መንገድ ግን የዛኔ አልተዘጋጀንም ነበር እኔም ሳይመንም ግን ይሁን ሶኪ አትሊስት ታሪካችን ነው አሁን ስለ ሙሉቀን የሆነ ነገር ሲፈልግ እንደማጣቀሻው ነው የሚቀር ፕሮግራም ሆኗል እሱ ማለት ነው እና ነፍሱን ይማር ከዛ ሱጪ አሁን በጣም ብዙ አርቲስቶች አሉ መቼም ብዙ አንጋፋዎችም አሉ አንቺን ፕሮግራም እዚህ ላይ ኖረው ሁሉ እንዴት ትጂ ላይ ሳይቀርቡ የቀሩ ሰዎች ማለት እና ወይ ጠይቀሻቸው ሊሆን ይችላል ከትንሽ ጊዜ በኋላ ጊዜ ስጭን ብለሽ ያው አንቺም ከሚዲያው ከወጣስ በኋላ ሳታገኛቸው የሰራሻቸው አርቲስቶች አሉ ያልሰራሻቸው የመጀመሪያው ለምሳሌ በጣም ብዙ አርቲስቶች ለመጀመሪያ ጊዜ በቲቪ ማልበልክ ለምሳሌ ራሱ አለምፀሐይ ወዳጆ በቲቪ አትቀርብም ነበር ከኛ በፊት የመጀመሪያ ነው ያረኳት እኔ ብቻዬን በነበርኩበት ዘመን ኤልያስ መልካ አብሶሪ ይቀርባል ኤልያስ ተባባል በ24 አመት ሚዲያ ላይ ቀርቦ ያቀም እኔ ኢንተርቪው አረኩት ሰዓት ድሮ ነው እሱ ነው የምነግርህ አሉ የተወሰኑ አርቲስቶች ለመጀመሪያ ጊዜ ራሱኛ ላይ ቀርቡ እንትን በር ነው የከፈትነው እንደዛ አንዳንድ ደግሞ አለን አሁን ምንመኝ አሁን እኔ እንትናን በጣም ነው ደስ የሚለኝ መልካም ልልሽ ነበርኩ በጣም እንዴት እንደምወደው ደግሞ አንድ ሚዲያ ላይ ወጥቶ ያቀም ጋሽ መልካሙ ተበጀ እንግዲህ በጣም ታውቂያለሽ አውርተሽ ድሮ በጣም ነበር የምጨቀጭቀው በነገር ላይ እኔ በጣም ነው የምወደው
አሁንም ድረስ ያው በጣም እና በቃ አንድ ቀን እላለሁ እንደው አንድ ቀን አይዞሽ ከቀረብኩ አንቺ ላይ ነው የምቀርበው ምናምን ይለኝ ነበር ይዛኔ አዎ ዋው ግን ያው ፍላጎት የለውም ግን እኔ ምን እላለሁ አየህ አሁን የሙሉ ቀን አንዳንዴ ሰው ሊያውቅህ ይገባል ምን ላይ እንዳለ በምን ሁኔታ ውስጥ እንደምታልፍ አንዴ ቢያየው እኮ ጋሽ መልካሙ በቃ ይመጣ ነበር ወደ ሚዲያ ዘመን እንደሆነ አሁን ደግሞ ያው በጣም ፈጣን ነው ትውልዱ አሁን በቃ የሆነ ነገር በጣም ኪፕ ካላደረከው ወዲያው ነው የምትረሳው በቃ ከነ መፈጠር እኮ ነው ሰው የሚረሳው የእውነት እና በተለይ አርት ውስጥ ካሉ እንትን ማለት ያስፈልጋል በቃ እንደነ መልካሙ አይነት ሰው እንኳን ሌጀንድ ናቸው እነሱ ነው በቃ ለታሪክ እድሜ ልክ የሚቀመጡ ናቸው እነሱ ምንም የትኛውም ትውልድ ቢመጣ አይረሳቸው በጣም አሁን ድረስ አይዶላቴም በሱ ዘፈን እኮ የሚወዳደር ማለት ወጣት ነው ያለው ያውቁታል ስሙን እሱን የማያውቁ ማለት አሉ ቢያዩት መልካም ፊዚካሊ ግን አያውቁትም እነ ጌራ አንዳንዴ አብረው ይሆኑ ነበርና ጌራ ይነግረኝ ነበር በጣም አንደኛ በጣም ተጫዋች ነው ይባላል ጋሽ መልካሙ ጨዋታ በጣም ነው የሚችለው አሉ በጣም አንባቢ ነው አሉ በጣም ፊልም ያያል እንግዲህ እንደሰማሁት ማለት ነው ጋሽ መልካሙ እንግዲህ ጓደኞች አካባቢ ያሉትም ፈቃደኛ ኮን ፕሮግራማችን የምታይ ከሆነ እኔም ባኖር ቲጂንም ይዤ መጥቼ ቢሆን ቲጂ ጋዜጠኛውና በእኛ ሚዲያ እውነት ቲጂንም ቢሆን ይዘን መተን እንግዲህ ፕሮግራም እንሰራ ፈቃደኛ ኮንክ እንደው መድረኩን እናመቻቻለን ለማለት ያለው ቅድም ዓለም ፀሐይ ስታነሽ ባለው ታይነስቲ እንግዲህ ውለታ ያደረጉልን ሰዎች እያነሳን እያመሰገንን ብናልፍ መልካም ነው ብያስባለሁና እኔም እንደዚህ ሀገር ስመጣ ሁለት ሰዎች መድረክ የከፈቱልኝ አንደኛ ዓለም ፀሐይ ወዳጁ የግጥም ምሽት ላይ እዛ ሄደን ግጥም ማንበብ ጀመርን እዛ ነው ብዙ ሰዎች የተዋወቅነው የሜሮንን መጽሐፍ እንድናሳትም የሆነውና ይሄ ፔንሲልቬኒያ የሚካሄደው ቲያትር ቤት የመጀመሪያው ፊልም በጣም የሚገርመው ቲያትር ቤት ዓለም ፀሐይ ወዳጁ ነው የወሰደችን መድረክ ሁለተኛው ምንነው አርቲስቶች በጣም እሱ ፕሮግራም የሚሰራቸው ፕሮግራሞች በሙሉ መድረክ እንድመራ የመድረክ ላይ ስራ እንዲሰጠኝ በጣም ሰጥቶኝ ድሮም እኮ አውቃለሁ ይለኛል አሁን በጣም በቃ እዚህ መድረስ ነው ይለኛልና ሁለቱንም እንግዲህ ያመሰገንን አለምዬ ባይዘዌ ለሁሉም የጥበብ ሰዎች እዚህ ሰሜን አሜሪካ ለሚገኙ የጥበብ ሰዎች ትልቅ በር የከፈተች ነች እውነት ነው ለሁሉም እኔ ምንዋን አደንቅላታለሁ መሰለ ምንም ሙያው በጣም ነው የምትወደው ስለዚህ አርቱ ላይ የምታደርገው ነገር በቃ ከነፍሷ ነው እኔ ምን ወድላታለሁ ትንሽ ትልቅ አትልም የትም ቦታ ጥራት የትም ቦታ እስቲ በክብር ጠርታ ዓለም ፀሐይ ተቀርታ አታውቅም የትም ቦታ በቃ እኔ እንዴት ብሎ እንደሚሞላላት ራሱ አንዳንዴ ሰው ሲወልድም ሩጣ ነው የምትጠይቀው ሰው ሲታመም ሩጣ ነው የምትጠይቀው ዝግጅትም ሲዘጋጅም ሩጣ ነው የምትሄደው እና ያላት እንደዚህ ለሁሉም ሰው እኩል የሆነው ክብሯ በጣም ነው የሚገርመኝ እና በጣም ነው ማደንቃት እውነት ነው በጣም አሪፍ እና ይሄን ሁሉ ካወራን አይቀር ይሄን ሁሉ እንግዲህ ዙሪያ ዳር ያነሳ ነው ያወራ ነው ናፈቀሽም ወይ ነው እንደው አልናፈቀሽም የሁሉም ሰጥ ካሜራ ፊት ለፊት መቆም እንደው ማይክ ይዞ ምናምን እንዴት ናችሁ ማለት እውነት ናፍቆኛል አረ በጣም ነው የሚናፍቀው ስንትሽ እንግዲህ በዛ በመርሽበት በኢቢኤስ ወደ ቢዝነሱ ስገቢ በጣም ብዙ ነገር ጠቅሞሻል ያልሽ ነበር ታዋቂው ልጅ ያቺ ልጅ ናት ቴሌቪዥን ያዩት አፍ ብለው ራስ መለስ ብለው እንዴ እሷ አለችም እንዴ ብለው አንቺ ማቅሽ ነው ያሉ ቢዝነስ የሚሆኑ ሰዎች ማለት አሉ አረ 100% አሁን ደግሞ ቢዝነሱን ደግሞ መልሶ ወደ ሚዲያ የማንጣት ነገር የለም አልታሰበም ነው አሁን ታስቧል ምክንያቱም አሁን እስካሁን እንዳልከው አንተ ቲቪው ነው የጠቀመኝ በቲቪው መታወቂያ ነው ሰው እምነት እንዳደረገኝ ያደረገውና እሱ አሁን ደግሞ ቢዝነሱ ደግሞ ሚዲያውን መጥቀም አለበት ያምናለሁ አሁን እንግዲህ ሰርፕራይዝ ነው ማድረግህ በርግጥ ካንተ የሚደበቅ የለም ታውቃለህ ፕሮግራሙ ሲል አንተ ነህ መጀመሪያ ቀድመህ የምታስተዋውቀኛል ስለዚህ አንድ ያሰብኩት ፕሮግራም አለ ኦልሞስት ተዘጋጅቼበታለሁ በቃ ወደ ተግባር መግባት ብቻ ነው የቀረኝ እንጂ ብዙ ግን እንዳልኩ ከራሱ ወርቅ ቤቱ ይሄም ልብስ ቤቱን ጨምሮ የሚሰራው ነው እነዚህ ሁለት ድርጅቶቼ እና ሌሎች ሰዎች ተጨምረው የሚሰራው ነው ራሱ እሱ ነው ፕሮጀክቱን የሚሰራው እና ምንድነው ያልኩት እኔ እስከዛሬ ሚዲያው ነበረ እኔን ፕሮሞት የሚያደርገኝና የሚጠቅመኝ አሁን ደግሞ ሚዲያው ሾው መስራት አለበት አንድ ሾው ሰራለሁ በጣም የተለየ ነገር ነው ከዚህ በፊት የሰራዋቸው ጋር ብዙም ግንኙነት የለውም የተለየ ሾው ነው ግን ኦልሬዲ ፕላኑ ምናምን ሰርቼ ጨርሻለሁ ወደ ተግባር መግባት ነው የቀረኝ በቅርብ ብያለሁ ተግዛለሁ እንጠብቃለን እኛም ከኋላ እናበረታታለን እንደግፋለን ብትመጭልን ደስ ይለናል ለኛም ኩራታችን ውበታችን ነው አብረን የምንሰራበት ጋራ ተደጋግፈን የምናልፍበት ነገር እንፈጥራለን ነይልን እሺ ቴንክ ዩ ከዛ ቀሪውን ጨዋታ ደግሞ ዞሮን ልብሶችን እንይና ያሉትን የመጣንበትን ቲጂ ጥበብ ዛሬ ቲጂ ዳይመንድ አይደለም ያለነው ቲጂ ወርቅ ቤት አይደለም ቲጂ ጀውለሪ አይደለም ያለነው ቲጂ ኢቢኤስ አይደለም ያለነው አሁን ያለነው ቲጂ ጥበብ ነው ቀጥሎ ደግሞ ቲጂ ሚዲያ ይባል ምን ይባል አናቆም ስንደርስበት እናስተዋውቃለን አብራችሁን ከሆናችሁ ሁሉ ነገር ትመለከታላችሁ ከኛ ጋር ነው በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች እንኳን
ደስ ያላችሁ። ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ። ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407707598 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። ክብራትና ክብራት እንግዲህ ጥሩ ጭውውት ተጫውተናል። ገና አልጨረስንም። አሁን ደግሞ ዞር ዞር ብለን የመጣንበትን ቲጂ ጥበብ ምን ይዛለች የሚለው ነገር ልንመለከት ነው። ከምን እንጀምር? ወቅቱ እንደምትመለከቲው በጣም ስንመጣ ራሱኛ ወይ ዛሬ ደግሞ ይበርዳል ምናምን ድሮ የሚባል ተረት አለ። ተረቱ ይቀር እንደው ለብርድ የሚሆነ ቤት ውስጥ አሁን ሶፋ ላይ ጋደም ብሎ ቲቪ ለሚያይ ሰው አጃም ሙቅም ምናምን በቆሎ ጥብስም ምናምን አሁን ብዙ አበሻ ብዙ ቤት አለ። ጓሮ ያለው ነው ጠበስ ያደርጋል። ያ ከዛ አድርገው ጋቢ ደግሞ ደረብ ሲደረግበት ያምራል። እውነትህን ነው። አያምርም? ይሄ ጋቢ ይሄ ፈትል ነው። ያው ጋቢ መጣች። ጋቢ ከአሜሪካ ውስጥ ጋቢ እየለበስን ቁጭ ምንል አለን ለማለት ያለው እንዴ። በጣም በእውነት አሁን ይሄ ብላንኬት አልተሰፋም። ክንዳን ጥላት ሰፊዋል። ለምን ችግር አለ? ሰፋላ አቡ በክሪ ሰፋዋል። አየው ትልቅ ነው። ይሄ ትክክለኛ የሸማኔ ጋቢ ነው። አሁን ይሄንን እንደዚህ እናደርጋለን። ይሄ ይለበሳል። ደስ ይላል። ባይዘው ልበስና ፊል አድርገው ይኸው። እስቲ ደግሞ አሁን ደግሞ እንትንም እኮ በስ አየው አይደለ? የእውነት በጣም ነው እኮ የሚያሞቀው። አቴ በስማ እውነት ደግሞ አሁን እንትን አለ ሽምግልና ደግሞ እንደ ፋሽን እየመጣ ነው። በጣም ሙሽራው ሽምግልና የሚሄድበት ሙሽራው ራሱ ሽምግልና የሚሄድበት ሁኔታ እያየን ነውና ትልቅ አበባና ጋቢ ነው እየተያያዘ የሚኬደውና እዚህም ሀገር ላይ እንግዲህ ሽምግልና ያሰባችሁ ሰዎች ካላችሁ ከኢትዮጵያ ድረስ ሄዳችሁ ጋቢ ማስመጣት አያስፈልጋችሁም። ቲጂ ጥበብ ጋቢ አለ። ይሄው ጋቢው ስለዚህ ጋቢው እንዴት ነው መጥቶ ይውታል? በጣም አርክሰሽዋል። አይ አላረከስኩትም። በቂ ነው እንዳልኩ ነው። ብዙም አናስወድድም። በጣም እንትን እንዲሉ አንፈልግም። በቃ አሜሪካ ውስጥ ሞል ውስጥ ነው የሚሸጠው ተብሎ ይሄ ዋጋው እንዲጋነን አልፈልግም። ሞል የሚባለው ነገር ሲያስቡት የሞልስ የቤት ኪራይ ምናምን ይላል እና ኢትስ ኦኬ ብዙ አናጋንነውም ዋጋውን። እንዳልኩ ከዚህ በጣም ትልቅ ፕሮፊት የመሰብሰብ እቅድ የለኝም። ማትረፍ ጠልቼ አይደለም፣ ግን አላማዬ አይደለም ማለት በቃ እያደገ ቀስ እያለ ይደጋ ራስን ይቻል። ነጠላዎች አሉ ቤተክርስቲያን አሉ። ወንዶች አሁን ቤተክርስቲያን ሲሄዱ ብዙ ጊዜ ነጠላ ይቸገራሉ አይደል? የወንዶች ቀለም የሌለው ነው የወንዶች። አሁን ለምሳሌ ይሄ የወንዶች ነው። አይሃ አውጣ ይሄ ነው የወንዶች ራሱ በደም ተዘጋጅተሽ እናቴ ናት የቋጨችው አይደል? አዎ እዚህ ቤት የቤት ሰውነት ቁጭ ብላ ቋጨ። ሲመጣ ሳይቋጭ ነው የመጣው። አዎ ሲመጣ ሳይቋጭ ነበር የመጣው። ግን አሁን እንደ ማዘር አይነት ሰዎች ባይኖሩ ሳይቋጭ ነው ይገዛ ነበር ወይስ? አዎ ራሳቸው ሰዎቹ ገዝተው ይቋጩታል ማለት ነው። ወራ አንዴ ምናምን ስለሚለበስ በጣም አሪፍ። ነጠላም ችግር ያለባችሁ ራሱ ረስቶታል ሰው። ቁጭት ራሱ የመቆጨት ምናምን ብቻ ነው የሚያውቀው። መናደድ እንዴት እያሉ አይደል እያሉ የተጫወቱ ቆሎ እየበሉ ቡና ይጠጡ ምናምን ነው ጧም ያደርጓት። በጣም አሪፍ ትንንሽ ነገሮች አንዳንዴ ስንፈልግ ኢትዮጵያ ላኩልኝ ምናምን ከምንል በቃ እንዴ በጣም ቀላል ያው ወጥ አይደለም። በታስልኪም ሰው ሄዶ የሚገዛበት አለ የሚጫንበት አለ። በዛ ላይ አንድ አንድ ነገር ያዝልኝ መድኃኒት እንኳን ለመላክ ራሱ ያለው ነገር በጣም ከባድ ነው። ሰውንም ማስቸገር ብዙም ደግሞ ብዙም ሙድ አይደለም። እንደዚህ አይነት ነገሮች እንደዛ እናደርጋለን። እኔ ግን ስገባ አይኔ የጣለበት በጣም የወደድኩት የልጆቹ ፓርት በእውነት ነው የምልሽ። እንዴት በተለይ ሴቶቹ እንዴት እንደሚያምር ደግሞ እንትን ነው በቃ እንዳለ ፈትል ነው ለምሳሌ ልጆቹ በጣም አይተህ ከሆነ ያው የኔ ሁለት ሴቶች አይደል ያሉ አበሻ ቀሚስ አላቸው ብዙ ግን በቃ አንድ ቀን ነው የሚያርግ ይቀድዳል። እዚህ ጋር ስፌቱ ላይ ቅድድ ይላል። እንደዚህ አይነት ነገር ለልጆች አይችልም። ይሄ ግን ምንም አይሆንም። በጣም ጠንካራ ነው እኮ በጣም
በጣም ጠንካራ ነው እና ለልጆች ይሄን በጣም ወድጀዋለሁ። እውነት ደስ ይላል። ይሄ በሳይዛቸው የተለያየ ሳይዝ አለ ከህፃን ጀምሮ እስከ ትልልቆች ድረስ። የወንዶቹ ደግሞ የወይና ሜን ደግሞ አለ ከላይ ያላቸው በተለይ ቤተክርስቲያን የሚሄዱ በጣም ያምራል በእውነት ቆንጆ ናቸው። ስለዚህ እነዚህም አሁን ሳይዛቸው ከሌለ መተው ተለክተው ምናምን እና አሉ ነው ስቶሬጅ ይኖረናል። ከዛ ደግሞ ኦርደር ይመጣል በየጊዜው የሚመጡት እንደዚህ ነገሮች እንዳልኩ ብዙ ይኖረናል። እንደዚህ ነገር ያምራሉ በእውነት የተለያዩ ናቸው ዲዛይናቸው ያምራሉ። ሲምፕል ነው በጣም ያምራል። ክርስትናም ላለባችሁ በርዝዴይም ላለባችሁ በአገር ልብስ የወንዶቹም ብቻ መታችሁ ይዩት። መታችሁ ካያችሁ ጥያቄዎችም ካላችሁ ጥያቄዎቻችሁ እዚሁ ምላሽ ያገኛሉ። ቦታው ላይ ባይኖርንም በሳምንት 15 ቀን ርቀት ባላችሁበት ከችላል ማለት ነው። በጣም አሪፍ ካባ። በነገራችን ላይ ካባ 3 አይነት ካባ ይወዝ ቤት 3 አይነት አለን ለጊዜው ነው እንጂ እነዚህ ደግሞ ጃኖ የሚባሉት አሉ አይደለ? በቀይና በጥቁር አለ። እንደዚህ አንዳንዴ እንዲህ በጎን ብቻ የሚደረጉ ደግሞ አሉ፣ ፋሽን ናቸው። ግን ይሄኛው በተለይ ለሰርግ ለመልስ ማለት ነው። ለመልስ አንዳንዴ ደግሞ በአገር ባህል ሰው ለሚያገባ ለነሱም ይሆናል። እኛ ሬንት እናረጋው እናከራያለን። ይከራያል። እዚሁ ስቴት ከሆነ እናከራያለን። መሸጥም ይቻላል። ግን ለአንድ ቀን ከሆነ የምትጠቀምበት መከራየቱ ይቀላል። በተለያየ ከለር በቀይ ምንድነው በርገንዲ በጥቁር አለን፣ በግሪን አለን፣ በብሉም እያሰራን ነው አለን። በብሉ ደግሞ እያሰራ ነው። ስለዚህ ካባም ለመከራየት ለማንኛውም ነገር ለመልስም ቢሆን እንዲሁም ደግሞ ታላላቆች በተለይም ደግሞ አኒቨርሰሪያቸውን ትልልቅ እናትና አባት አኒቨርሰሪያቸውን ሲያከብሩ በልጆቻቸው ምናምን ሲሉ እንደዚህ ለብሰውም ደግሞ እንትን ይላሉ ማለት ነው። ድሮ በጣም በቅርብ ጊዜ ነው አሁን ካባ እንደ በዛው። ድሮ አንድ ካባ ነበረች የምትዞር የመጣው አርቲስት ሁሉ የሚለብሳት። እኔም ለብሻት አውቃለሁ። አድዋ ደርሰሽባታል? አቤትሳ እንደው ብጥስ ትላለች እያልኩ ፈራ ነበር። ይኸው ዛሬ ለብሻታለሁ እኔ። በጣም አሪፍ እንግዲህ ያሉ ሽፎኖች አሉን። ሽፎን በተለያየ እነዚህ እንግዲህ ዲዛይን ናቸው። ከውጭ ያሉት በጣም ነው የሚያምሩት። በነገራችን ባይዘው ያው ከውጭ ያሉት በጣም በዚህ አላፊ አግዳሚውን ቀልብ እንዴት እንደሚስቡ ላሳየክ። በዚህ በኩል ያሉ ልብሶች በጣም ውበት አላቸው። እንደምታያቸው በጣም የሚያምሩት በጣም አበሻ ብቻ አይደለም፣ በጣም የውጭ ሀገር ዜጋ እዚህ ሀገር ሰዎች ጥቁሮችም ሆኑ ነጮች አፋቸውን ከፍተው ነው የሚያዩዋቸው። ነገር ላይ ብዙ ምን ሸጣለው ለውጭ ዜጋ ነው አሁን የእውነት ለምደውት ያገለሱ ነው ሽፎኑን አሁን የሽፎን እነዚህን ሽፎኖች እዚህ ሀገር ሰዎች አፍሪካን አሜሪካን ናቸው ይገዙ። ይሄንን ልብስ አንዲት አፍሪካን አሜሪካን ታዘናል፣ ኦርደር ተደርገናል። ይሄኛው እጅጌው አጭር ስለሆነባት በእጅጌ ሙሉ ብላ ታዘናል፣ ከፍላን ሄዳለች። አዎ ግን አውቆታል እንዴት የሚለበሰው ምናምን ምን ፕሮግራም። የሚገርም ነገር እኔ በጣም በዚህ አገር ሰው የምገረሙ ምን ታውቃለህ፣ የማንኛውንም ሰው ባህል የመቀበል ችሎታ አላቸው። አሁን አንተን ወስዶ የህንድ ልብስ ልበስ ቢሉ ታንገራግራለህ አይደል? ሁላችንም። እነሱ ግን በጣም ደስ የሚላቸው በቃ ሲያዩት ሽፎን አሁን እኛ ሽፎን አንወድም የምንልኩ ማት ነን። እነሱ ሽፎን ሲያዩ እንዴት እንደሚሆን አትጠይቀኝ። ስፓኒሾች፣ አፍሪካን አሜሪካኖች በጣም ነው የሚገዙ። አሁን እየገዙ ያሉት እነሱ ናቸውና አሁን እነዚህን የአስመረት ሽፎኖቹ ግን ለየት ይላሉ። እነዚህ ዲዛይኖች ይኸውልህ እነዚህ የምታያቸው አስመረት ሽፎን ቅድም የነገርኩህ ነች። የእሷ በጣም ዩኒክ ናቸው። ጨርቋም ቆንጆ ነው፣ አሪፍ ናቸው። እነዚህ ደግሞ ድርብዬ የምትሰራቸው ናቸው። አብሻቀሚሶች ሰይፉ እማማቸርነት እጃቸው በጥበብ መጥቷል፣ ተነክቷል። ድርብ ጥበብ እና አሁን እሷም ይኸውልህ ጥርት ያሉ ናቸው በጣም። እነዚህ በተለይ ሁለቱ አረንጓዴው እንዴት እንደሚያምር አረንጓዴው በጣም የሚያምረው ይሄ ቀዩ ይሄኛውም ቢሆን መነናቸው ራሱ እንትን ነው። እንግዲህ አሁን ከድርብ ጋር እያወራን ያለነው በቃ ጥራታችንን እኩል አድርገን ሁሌም አንድ አይነት እጃችን አንድ አይነት መሆን አለበት። በዛ ነው ማደግ የሚቻለው። እኔ በወርቂያው በተማርኩት ነገር ይሄንን ነው። ሁሌም ጥራትህ እኩል መሆን አለበት። እውነት ነው። እና አንድ አይነት ከሆንክ ረጅም የምትጓዛለህ በቢዝነስ። እውነት ነው። እና በጣም ያምራሉ አይደል? በጣም ነው የሚያምሩ። ብዙ የሚወደው ይሄን። ስለዚህ እነዚህ ነው በአንድ አይነት ምን ለማድረግ ለሰርግም የተለያየ ነገር በብዛት ሙሽራ ምናምን ሲሆን ይቀለናል። ለመቀነስም ዋጋ ለመቀነስ ይቀለናል። በጣም ነው የሚያምሩት በእውነት። ይበል ይመንደግ ቲጂ ጥበብ ከፍ ይበልልን እያልን ነው። አሜን 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 አሜን። ስንትሽዬ በዚህ ጋር ደግሞ አሉ። አሁን ይሄ ሙሽራ ልብስ ነው። አይ ሙሽራ ነው እንግዲህ ያው በአገር ባህል ልብስ የሚጋቡ ሰዎች የሚለብሱት ነው። ይሄንን ነው ያልኩ ቅድም። አንዳንዴ ካባውን ትልቁን ካባ ማድረግ የማይፈልጉ ይኖራሉ። በዚህ የሚያገባሉ። እንደሱም ነው ኦፕሽን እንዲኖር ይሄ። ይሄም ድርብ ነው። አዎ የአገር ባህል ልብሶች እነሱ እሷ ናቸው። እሷ ጋር የሚሰራው ከባድ ሆናለች ማለት ነው። ጎበዝ ነች በጣም ማለት በጣም ስራዬ ብላ የምትሰራው ኮሚትድ ነች እና በጥራት መስራት ነው ዋናው። ዋው ያም የሽፎኑ ሁሉም እሷ ነው። ሽፎኑ ግን በጣም ነው የሚያምረው። እስካሁን ካየኋቸው ለየት ያለ ነው። እያጋነንኩ አይደለም። አይ ዚስ ኢዝ ኦልራይት። በጣም ሁሉም ሰው ነው አስተያየት የሚሰጠኝ።
ጥበብ ማለት ቲጂ ጥበብ ማለት ያው በጣም የተሰሩ ነገሮችን በሙሉ ማካተት ስለሆነ እቅዴ ደግሞ አሁን በኦርደር ላይ የሚያሉልኝ እነዚህ አበሻ ረከቦቶች ኦል ያበሻውን እዚህ ጋር የምታዩ የኔን እዚህ ጋር ያቀረብነው እንደዚህ አይነት ነገሮች ሙሉ ትእዛዝ ላይ ናቸው። ኦልሬዲ ይደርሳሉ። ከበዓል በፊት ይመጣሉ። አዎ ኦርደር ላይ ነኝ። በቃ ሁሉም ነገር ይኖረናል ማለት ነው። ያበሻ ጥበብ ሁሉ ይከብዳል። አንቺ ይሄ ያው በጣም ጨርቁ ዩኒክ ነው። ጨርቁ ትንሽ ይሄኛው አየው ከላይ ያለው ጨርቁ ከባድ ነው እና አሰፋፋቸውም ተጠንቅቀው ነው። በጣም ነው የሚያምረው። ይሄኛው በጣም ነው የሚያምረው። ራሱ እንትን ከሂጃብ ጋር ተደርጎ ምናምን ራሱ በጣም ነው የሚያምረው። ረጅም ስለሆነ እጅጌ ሙሉ መሆን አለበት አለው። እቺማ ራሱ ሰው ነው የምትመስለው። ሰው ያቆማችሁ ነው የምትመስለው። እሷም ኢትዮጵያዊት ነች። እንዴት ነው አምሮብሻል። በጣም አሪፍ። እንግዲህ አሁን ያየናችሁ ልብሶች በኦርደር ተሰርተው ይመጣሉ። እዚህም ያሉ ይወሰዳሉ። ቢያጥር ቢረዝም ቢወፍር ቢቀጥን ደግሞ ትንሽ ስፌቱን ደግሞ እንያ አይመስልሽም? በነገር ላይ አቡበከር እዚህ ከተማ በጣም ከኔ ምንም አይተናነስም። እውቅና እሱ ያውቀዋል በልብስ ስፌት። አዎ እሱ ብዙ ቦታ ሰርቷልና ብዙ ያውቀዋል። እንደውም እኔ ስንከፍት እኔ ብቻ ታዋቂ ሆንኩ መስሎኝ ነበር፣ ግን ከኔ ጋር እሱ እንደውም ሳይበልጠኝ አይቀርም። በጣም ጥሩ ስምና ባይዘዌ መታወቅ እኮ ባይዘዌ በዚህ ዘመን ቀላል ነው አይደል? በመጥፎም ነገር ቶሎ ነው የምትታወቀው። በጣም እሱ ይቀድማል። ችግሩ በምንድን ነው የታወቀው ነው። እና አንዳንዴ መልካም ስም መገንባት ቀላል አይደለም። አቡበከር ጥሩ ስም አለው። ዋጋው በጣም ፌር ነው። በጣም ብዙም አያስወድድም ሲሰራ። በዛ ላይ ደግሞ በጣም በጥራት ይሰራል እና ብዙ ሰው ያሰሩት ሰዎች ደስተኞች ናቸው እና ጥሩ ነው። እያደግን እንሄዳለን፣ እያሰፋ ነው እንሄዳለን። አይ ሆፕ እዚህ ራሳችን ጠቅመን ደግሞ ሌላ ኮሚኒቲያችንንም አገር ቤትም እንጠቅማለን፣ እዚህም እንጠቅማለን ብለን እናስባለን። በደንብ እስኪ አቡ ጋር ትንሽ አውራ አሳየው። እሱ ይንገረኝ ሚሊተሪ ተራ እንመለሳለን። ስለ ወርቅ ላወራ እችላለሁ። ሶስተኛው ዙር የምሳሌ እውቅናና ሽልማት ፕሮግራም በአትላንታ ያለፉት ይታወሱ ያሉት ይወደሱ በሚል መርህ በምሳሌ ግብረ ሰናይ ድርጅት በየዓመቱ በአትላንታ የሚከናወነው የምሳሌ ሽልማትና እውቅና ፕሮግራም እነሆ ሶስተኛው ዙር ፕሮግራሙን ለማከናወን ዝግጅቱን አጠናቋል። ለሀገራችን ለኢትዮጵያ እንዲሁም ለማህበረሰባችን ባበረከቱት አስተዋጽኦ ምሳሌዎቻችን ይሸለማሉ፣ ውጤታማ ወጣቶች ይበረታታሉ። ዲሴምበር 14 በ720 ሃምብሪክ ሮድ በሚከናወነው ደማቁ የእውቅና መድረክ ላይ እንዲገኙ በክብር ጋብዘኖታል። ያለፉት ይታወሱ፣ ያሉት ይወደሱ። ምሳሌ አዋርድ በአትላንታ። አቡበከር ተመልሰን መጣን። እሺ ቴንክ ዩ። እንግዲህ ትንሽ በስሱ ነግረናል ቅድም ስለምሰራው ስራ ኢትዮጵያም ስለምሰራው የነበረው ስራ። እንግዲህ ከዛ በፊት ግን የት ተማርክ? እኔ ተወልጄ ያደኩት ጎንደር ነው። ጎንደር ነው የተማርኩኝ። የጎንደር ሰው ነህ? አዎ ጎንደር ነኝ። አባቴን በማገዝ ነው። በጣም ልጅ ሁኜ ገና የ11 ዓመት ልጅ ሁኜ ነው ስራውን። አባት በዛም ውስጥ ሙያ ውስጥ ነበሩ? በዛ ሙያ ውስጥ ነው የነበሩት። ወንድሞችም ስቲል አሁን እሱን ስራ ነው የሚሰሩት። ተረክባቸዋል። ጊዜው ደግሞ አሁን የጥበብ ነው፣ የልብስ ነው። አሁን ጥሩ ቻፓ የሚሰራበት ጊዜ ነው ኢትዮጵያ። በጣም እየሰሩ ነው ወንድሞቼ። አሁን ሙያውን ትንሽ አሳድገውት ሱት ነው የሚሰሩት። ባህር ዳር ላይ ነው የሚሰሩት፣ ሱት ነው የሚሰሩት እነሱ። ግን ስንጀምር የአርሶ አደሮችን ነበር። ይሄ ቁምጣና ተጀባብ ቅዳሜ ገበያ ሲመጡ ቅዳሜ ገበያ እሱን ነበር የምንሰራው ነበር። አሁን ወደዚህ ሀገር ከመጣሁኝ አንድ 8-9 ዓመት ይሆነኛል። እንዴት መጣ? በዲቪ ነው የመጣሁኝ። ዲቪ ነው ባለ ዕድለኛ ነው ማለት ነው። በዲቪ ነው የመጣሁት ከባለቤቴ ጋር። ከባለቤት ጋር ነው የመጣው? ከባለቤቴ ጋር። ስለዚህ ወልዳችኋል? ወልደናል። 2 ልጆች አሉ። እዚህ ነው የተወለዱት? እዚህ ነው የተወለዱት። ናይስ። የ6 ዓመት እና የ4 ዓመት ልጆች ናቸው። አንድ ወንድ አንድ ሴት። እና አዲስ ሲመጣ እንግዲህ በተለይ ደግሞ ከባለቤት ከሚስት ጋር ደግሞ ሲመጣ ትንሽ አገሩ እንግዲህ ከመቀበል ጋር ከስፖንሰር ጋር ከምናምን የሆነ እንትን ነገር ይኖራል። መቼም ብዙ በጣም ብዙ መልካም ሰዎች አሉ። ገጭ ማለት የእናንተ ጊዜ እንዴት ነበር ስትመጡ? የጠበቅከው ነገር አሜሪካ ሲባል ቀጥታ ከጎንደር ነው የመጣው? ቀጥታ ከጎንደር ሳይሆን የመጣሁት ከአዲስ አበባ እንኖር ነበር።
አዲስ አበባ እኔና ባለቤቴ ተጋብተን እየኖርን እያለ ዲቪ ሞላው። አዲስ አበባ በምኖርበት ሰዓት ይሄን ስራ ነበር የምሰራው፣ በልብስ ስፌት ነበር የምሰራው። እዛ መርካቶ ሚሊተሪ ተራ ዳሮ ልብስ ስፌት የሚባል እዛ ቦታ ላይ ሰርቻለሁ። ማስተር ልብስ ስፌት ጎጃም በረንዳ ከነሱ ጋርም ሰርቻለሁ 1-2 አመት። ከዛ ነው ወደዚህ መጣሁኝ። ወደዚህ ከመጣሁኝ በኋላ እኔ በእርግጥ አሜሪካን በጣም መምጣት ፈልጌ ነው የመጣሁት እና አንዳንድ ነገሮችን ጥናት አድርጌ ነው የመጣሁት ወደዚህ እና አልከበደኝም። ይዘህ ነው የመጣው? ኢንፎርሜሽኖችን ይዤ ነው የመጣው። ኢንፎርሜሽን ብቻ ሚስቴን እንጂ ስለመጣ ቻፓውስ እና ከዛ በኋላ ወደዚህ ስራ የገባሁበት ትልቁ ምክንያት የሆኑ በጣም ጥሩ ሰዎች ናቸው። ዊተን አካባቢ ነበረ ያረፋችሁ እና ምሳ ለመብላት የሆነ ኢትዮ ፕላስ የሚባል ቤት ነበረ ዊተን እና ከዛ ምሳ ለመብላት ከኔና ባለቤቴ እንሄዳለን እና ባለቤቶቹ ምንድነው የምትሰሩ ነበር ብለው ጠየቁን። እኔ ስጠይቁኝ ልብስ ስፌት ነበር የምሰራ ስላቸው እዚህ ሀገር ልብስ ስፌት ጥሩ ነው ለምን እኛ ኦፈር አናደርግም ብለው የ3 ወር የ4 ወር የቤት ኪራይ ሳያስከፍሉኝ ከነሱ ጋር ሰራ ነበር ተጠግቼ ማለት ነው። ከዛ ነው ስራው የጀመረው። ከዛ ጥሩ እንቀሳቀስ ነበር። በጣም ብዙ ከስተመሮችም አሉኝ። አሁንም አሉኝ። አሁንም እሱን ነው የምሰራው። ስለዚህ ሙያ ይዘህ ወደዚህ መምጣት ተጠቅመዋል? በጣም ነው የጠቀመኝ። ቀጥታ ሌላ ስራ አልሰራህም? 7-11 ለ7 ወር ሰርቼ ነበር። አዳር ነበር የምሰራው። አዳር የምሰራበት ትልቁ ምክንያት ቀን ይሄን ስራ ለመስራት ይሄን ቢዝነስ የማሳደግ ሀሳቡ ስለነበረኝ አዳር 7-11 እየሰራሁኝ ትንሽ የሰዓት ተኝቼ ቀን ልብስ ስፌቱን እሰራ ነበር። በጣም አሪፍ። ስለዚህ ሙያ ይዞ መምጣትም ራሱ በጣም ባለ ሙያ ራሱ መጥቶ ስራ መጀመር ራሱ ትልቅ ነገር ነው። እድለኛ ነህ ማለት ይቻላል። በጣም እድለኛ ነኝ። አሜሪካንስ እንዴት ወደድካት? ምን ያህል ጊዜ ወሰደብህ ለመፍደድ? እኔ አሜሪካን በጣም ነው የምወደው። አንተማ ወዲያው ነው ቻፓው የጀመርከው ዶላር ለዛውም ካሽ እንዴ! በጣም የምወደው ሀገር ነው። በጣም እዛ ላይ ቤት ኪራይ የለም። 3 ወር ቤት ኪራይ ስፖንሰር ተደረጋል እንዴ? ሰለሞን ይባላል ባለቤቱ መቲ ትባላለች። በጣም እነሱ ማመስገን እፈልጋለሁ። በጣም ደግ አመስግናቸው እንዴ! በጣም ነው የማመሰግነው መቲ፣ በጣም ነው የማመሰግንሽ። ያው በእናንተ ሰበብ ባላ ፍቃድ እዚህ ደረጃ ደርሻለሁ። አመሰግናለሁ ማለት ፈልጋለሁ። በጣም አሪፍ። ስለዚህ አሁን ቲጂ እዚህ ጥበብ ነው ያለነው። ከቲጂ ጋር እንግዲህ አንዱ ሳይል ወስደህ አንተ ደግሞ እንደዚህ የጠበባቸው የሰፋባቸው የተለያዩ ስራዎችን እየሰራን ያለውና ዲቴይሊት ትንሽ መሰራውን ነገር አሁን በተለይም ደግሞ እዚህ የነሱ ሳይዝ የሌላቸው ሰዎች ከኢትዮጵያ ማስመጣት ቢፈልጉ ለዚያ ሙሽሮች፣ ሚዜዎች ወይም ደግሞ አሁን ግራጁዌሽን ላይ አንድ ፋሚሊ አንድ ልብስ መልበስ ቢፈልጉ ሳይዛቸው መቼም ሁሉም ከባድ ነው ከኢትዮጵያ ማስመጣት። ቢመጣም ያው ስራው ቻፓው ስራው ላንተ ነው፣ አንተ ጋር ነው መጥቶ ቢሰራው። ግን ከዛ ውጪ ያንን አቮይድ ለማድረግ ምንድነው የምታደርገው? እኔ በዚህ ሰዓት የምሰራው ስራ ልብስ ማስተካከል ነው። ልብስ ማስተካከል አሁን ምሳሌ ብዙ ጊዜ ከኢትዮጵያ የሚመጡ ልብሶች ይረዝማሉ፣ ሰፊ ይሆናሉ። እነሱ ነገሮች ነው ማስተካከለው። ዘመናዊ ልብሶችንም አስተካክላለሁ። እንደዚህ ሱት ማንኛውም ሱት ሪሳይዝ ማድረግ እችላለሁ። እጅዬ ሲረዝም እጅዬን አሳጥራለሁ፣ ቁመቱ ሲረዝም ቁመቱን አስተካክላለሁ። ሱሪውም እንደዛው። ብዙ ጊዜ የአሜሪካን ሱቶች ለኛ ላበሾች ትንሽ ሳይዛቸው ስፔሻሊ ሱሪው አለኝ አልኩህ እኮ እኔ ያለበስኳቸው ማመጣቸው የት ላሰራቸው እያልኩ ነበር። ሪሳይዝ አደርጋለሁ፣ እንደዚህ ስኪኒ አደርጋለሁ፣ ቁመት አሳጥራለሁ። በጣም በፕሮፌሽናል ወይ በተመጣጣኝ ዋጋ ስራዬንም በጣም ትወዱታላችሁ ብዬ አስባለሁ። አሁን የሀገር ልብስ የባህል ልብስ ትልቁ ችግር ምንድነው? ከዛ ማስመጣት አንተ እንግዲህ ታየዋለህ። ሳይዝ ነው፣ በቃ ሳይዝ ነው። ብዙ ጊዜ አንዳንዴ ተልኮላቸውም እንኳን በተለከው መሰረት አይልኩላቸውም። ያው የልብስ ስፌት ባህሪያቸውን ያውቃል፣ አብሬያቸው ሰራ ስለነበር አንዳንድ ስራ ይበዛባቸዋል። የስራ የመደራረብ እንትን አለ አይደል? ከዛ አንፃር ተቻክሎ በሳይዙ ሳይልኩት ይቀራሉ። እሱን እኛ በሳይዙ መስራት እንችላለን። በጣም አሪፍ። ከቲጂ ጋርስ እንዴት ተገናኛችሁ? ቲጂን ጋር የተገናኘ ነው። ያው ቲጂን ማቅ የለም፣ በጣም የምንወዳት እህታችን ነች። እኔም እውነቴን ነው ከእሷ ጋር አብሬ በመዋሌም ራሱ በጣም ደስተኛ ነኝ። ያው ይሄኛው ቤት ወርቅ ቤት እያለ ከስተመሯ ነኝ እኔ። በዛ ነው ሸምት ነበር ወርቅ። እመጣ ነበር ከባለቤቴ ጋር አንተ ይዘን የመጣው ከባለቤቴ ጋር እንመጣ ነበር። ከመውለዳችን በፊት ነበር አንስተን እንመጣ ነበር። ከወለድን በኋላም ለሁለተኛ ልጄ የአንገት ቀለበት የአንገት ሐብል ከሷ ነው የገዛ ነው።
ትጂ ታስተሰና እውነቴን ነው ቆይቷል አታስተስም ያ እሷን የገዛ ነው ከዛ በኋላ ይሄ ቤት ከወርቅ ቤቱ ወደ ሱት ቤት ሲቀየር እኔ ቦታ እየፈለኩኝ ነበር ሳናግራቸው እነሱ እሻሉኝ እዛ ጋር ሆኜ ልብስ ማስተካከል ሰራ ነበር ከዛ በኋላ ወደ ቲጂ ጥበብ ተቀየረ በጣም ደስተኛ ነኝ አብሬው መስራቴ ከቲጂ ጋር እንግዲህ ሁለቱም ስራችሁ ሙያችሁ የተለያየ ነው እሷ ቤቱ እንግዲህ የባህል ልብስ ምሽት አለ ከሷ ጋር የተለያየ ችግር ሲመጡ ከልብሱ ጋር የተያዘ ችግር ሲመጡ አንተ ጋር መፍትሄ ያገኛሉ ማለት ነው ስለዚህ ይሄ በጣም የተጣመረ ቢዝነስ ነው በጣም በቃ እሷ ለኔ ትጠቅመኛለች እኔ ደግሞ እኔ ችግር ቢኖርበት እኔ ከጎን ነው አለውኝ ሚስተካከል ነገር ቢኖረው ሜጀርመንት ቢያስፈልግ እኔ ከጎን ነው አለሁኝ ይለካሉ ይላካል እዛ እንደርባሉ ሌሎችም አሉ ይላካል ማለት ነው በጣም አሪፍ ስትሰራ ደግሞ ትንሽ ነገር እናያለን እንግዲህ የጨራረስን ስለሆነ በዚህ አጋጣሚ አንተም እንግዲህ ለአንተ እዚህ ለመድረስ እንግዲህ ላገዙ ቅድም ያልካቸው ሰዎች አሉ ሌሎችም ሰዎች ካሉ ማመስገን ከፈለክ ይሄው መድረኩ ስልክ ቁጥርን ግን ያው ቪዲዮ ላይ እናስቀምጣለን በልብስ ስፌት ጉዳይ ችግር ያለባችሁ ሀገር ልብሱ ጋር ያዘ ከትጂ ጋር ያዘ እናስቀምጣለን ሰዎች ይደውላሉ ይመጣሉ ያስቆርጣሉ ያሰፋሉ ያስጠብባሉ በጣም አመሰግናለሁ ፈጣሪ ነው መጀመሪያ ከዛ ቀጥሎ በጣም ሰፖርተሪ ባለቤቴ ነች ያ ባለቤቴ በጣም ሰፖርት ከማንኛውም ወንድ ምናምን ጀርባ የሚባለው በጣም ሰፖርተሪ ነች እሷ ነች መጀመሪያ እሷ በጣም ልብስ ሰፊ ስንተዋወቅ ልብስ ሰፊ መሆኔን አታውቅም ነበርና እና የራሷ የሆነ ልብስ ሰፊ ነበራትና አይኔ ገና እየተዋወቀን ጓደኛ እያለን ማለት እና እሺ የሆነ ነገር ሆኖ አይኔ ያስተካክልልሻለሁ ስላት አታምነኝም ነበር እንደምሰፋ አታውቅም ነበርና ከዛ በኋላ ስራዬን ስታቅ ሳፖርት ማድረግ ይጀመረችውና እሷን ማመስገን ፈልጋለሁ ካገባች በኋላ ለማታውቅ ካገባችን በኋላ አታውቅም ያው ተማሪ ሆነን ነው የምንተዋወቀው ነበር እሷም ተማሪ ሆና እኔም ተማሪ ሆኜ ነበር የምንተዋወቀው ነበር ከዛ ሲቀጥል ከዚህ እንድሰራ ያገዙኝ ሰዎች ቢኖሩ ያው ቀደም እንደተናገርኩት ሰለሞንና መታሰቢያ ትባላለች እነሱን በጣም ማመስገን ፈልጋለሁ ጓደኞቼን ማመስገን ፈልጋለሁ ያው በዙሪያዬ የነበሩ ሰዎችን ማመስገን ፈልጋለሁ አሁንም ደግሞ እዚህ ቦታ ላይ እንድሰራ እድሉን የሰጠችኝ ቲጂንም ማመስገን ፈልጋለሁ ይሄ በጣም እሷ እዚህ ጋር ስላለች ሳይሆን እውነቴን ነው አብረን መስራት እንችላለን ብላ ኦፈር ስላደረገችኝ በጣም በቅንነቷ እውነቴን ነው የምነግርህ እና እሷን ማመስገን ፈልጋለሁ በጣም አሪፍ ቴንክ ዩ ያናንተንም በጣም ማመሰግናችሁ ሚዲያችሁን በጣም የምከታተለው እውነቴን ነው ብዙ ጊዜ ማለት ከተፈቀደልኝ ችግር የለም ያ ምንም ይሄን እድል ስላገኘሁት ምናልባት ነገር አላገኘሁት ስለምችል መናገር ፈልጋለሁ እኔም ባለቤቴንም የኔንም የባለቤቴንም ሐሳብ ነው የምናገረው ሌላ ነገር ጀምረን አንጨርስም ስንዘጋው ለምሳሌ ቲቪ ከፍተን ሌላ ነገር ጀምረን አንጨርስም ማለት ሀፉ ላይ ምናምን ሌላ ነገር ነው ከፍተን ቸቤ ሲሆን ግን እስከ ድረስ ነው ጉዳያችን ነው የቱ ጋር ነኝ ብላችሁ ኑራችን በአሜሪካ ነው አንዴ እና እናንተም ለማህበረሰቡ የምትሰጡትን አገልግሎት በጣም እሱን ሳናደንቅ አላልፍም ቴንክ ዩ ማለት ፈልጋለሁ እናንተንም እሺ መልካም እሺ እግዚአብሔር ያክብርልን ቴንክ ዩ መልካም እድል እንገናኛለን እሺ ቴንክ ዩ በጣም አመሰግናለሁ እሺ በድጋሚ የምንገኘው ጥበብ ቲጂ ጥበብ ነው እንግዲህ ልብስ ፌቱ ጋር ያለውን ነገር እንግዲህ እዚህ ቤት ያለ ነገር በሙሉ ያለ ጥያቄያችሁ የሚመለስበትና ሳይተናችሁ ተመልሰን መተናል እንግዲህ ቀሪው ጨዋታችን ከማጠቃለላችን በፊት ከቲጂ ጋር ማጠቃለያ ጨዋታችን እንጫወታለን የተሟላ ነው ሁሉም ሙሉ ነው በተለይ እኔ እዚህ ሰብሰብ አድርጌ የመጣው ነገር አለ ሚስተካከል ብዙ ልብስ አለ ያልከ ነው እንግዲህ ጠቅላላ አድርግሽና ለቤተሰቡ ምን ማሰራት አለብህ እንጂ ለሙሉ ለቤተሰባቸው አንድ አይነት ልብስ አትለብሱም ለግራጁዌሽን እናሰራለን ለግራጁዌሽን ደግሞ እየደረሰብህ ነው እየደረሰ ነው ከ3 አመት በኋላ 3 አመት እናሰራለን ግን ከዛ ውጪ በደንብ ጠበቅ አድርገሽ አሁን እንደዚህ ግራጁዌሽን ሰርግ ምናምን ሲኖራቸው ሰዎች እዚህ ቦታ ላይ መጥተው የማያገኙትን ነገር የፈለጉትን ዲዛይኖች ይዘው ቢመጡ በልካቸው ተለክተው
እሱን ጠበቅ አድርገሽ እንዲሁም ደግሞ አሁን የመጣንበትም ጊዜ እንግዲህ እንደምታወቀው አሜሪካ ነገር እንግዲህ ክሪስማስ ሲባል እንግዲህ ከልደቱ በላይ የሚታወቀው እንግዲህ እንትን ነው የትራንዛክሽን የቢዝነስ ሆኗል። መቼም በተለይ ክሪስማስ ላይ በጣም ብዙ ነገር ነው ሰው ያለውም የሌለውም ያለው ነገር ይስጣጣልና ከሚሰጡ ነገሮች እንግዲህ አንዱ ከሽቶ ምናምን ከመሳሰሉት ዋናው ደግሞ ዳይመንድ እና ወርቅ ነው። እሱንም ደግሞ ስለሱም ትንሽ ነገር ባይልና ያው እንግዲህ ወርቅ እንዳልኳችሁ እየተወደደ ነው። ዳይመንድ ይሻላል በነገር ላይ ዋጋ ዳይመንድም ተወዷል፣ ግን የወርቅን ያህል አልሄደም። እንደ ሀሴትም የምታስቀምጠው ወርቅን ነው ዳይመንድን አይደለም። ያው ግን ዳይመንድም ያው እንደተለመደው በጣም ጥሩ ቅናሽ እናደርጋለን። ወርቅም በቻልኩት መጠን ላለመጉዳት ሞክራለሁ። ወርቃው እየተወደደ ስለሚሄድ ነው እኔም የምጨምረው። ግን አሁንም በድጋሚ ይሄ ክሬዲት ካርዱ በጣም አሪፍ ነገር ነው። ሁላችንም ተጠቃሚ የምንሆነው ባንኩ አፕሩቭ ያደርጋል። ምንም ወለድ የለውም። አሁን ለምሳሌ እስከ ገና የሚቆይ ፕሮሞሽን አለ። ለአንድ አመት ከ6 ወር 0 ኢንተረስት ማለት ነው። ዋው! እና which is እኔም በጣም እንዳልኩ አፕሩቫል ሬቴ በጣም ሃይ ስለሆነ ሲንክሮኒ ባንክ ራሱ ለኔ ፕሮሞሽን ይሰጠኛል። ከሌላ ሪቴል እንትኖች ከሚሰጠው ፐርሰንቴጅ ያው ባንኩ ከኔ ነው ፐርሰንቴጅ የሚወስደው፣ ከከስተመር ምንም አይነካም። ለሌላ ጊዜ ለምሳሌ 8.95 የሚሄድ ፐርሰንቴጅ ከሆነ በዓልን አስመልክቶ ግማሹን ይቀንስልኛል እና ብዙ አይወስዱብኝም ለማለት ነው። ለዛ ሲል እኔም የምሸጠውን ዋጋ 50 ብር ከሆነ 50 ብሩ ላይ ምንም አዲሽናል አልጨምርም። ራሱን ነው ለከስተመሩ ለፋይናንስ የማደርገው ማለት ነው። እና ብዙ ሰው በጣም በሚገርም ሁኔታ ያው ከታየ በኋላ እንትኑ ላይ ከሌላ ስቴት ይደውሉልኝና ፋይናንስ እናድርግ ይሉኛል። ድሮ እዚሁ ነበረ መተው ማድርግላቸው። አሁን ምንድነው አፕሊኬሽኑ እልክላቸዋለሁ። ሊንኩን በኢሜይላቸው ልካለሁ፣ እዛው አፕላይ ያደርጋሉ። አፕሩቭ ሲባሉ ለኔ ይልኩልኛል። እኔ ፕሮሰስ አድርጌ እቃውን እልክላቸዋለሁ። እና በጣም ብዙ ሰው አፕላይ አድርጓል ከሌላ ስቴት ላይ ከሚኒሶታ፣ ቴክሳስ፣ አሁንም እሱም አለ ይቀጥላል። አሁንም ኤቭሪዌር ለመላክም የሚፈልግ ሰው ሺፕ ታደርጊያለሽ። ሺፕ ደግሞ በጣም በፍጥነት በፌዴክስ ሰከንድ ሺፒንግ ነው ማድረግላቸው። ኢቭን ቅሬታ እንኳን ሲኖር እኔ ተመልሱ ላኩት እላለሁ። በነገር ላይ አሁን ዳይመንድ ኢትዮጵያም እሸጣለሁ። ኢትዮጵያም ዳይመንድ ይገዙኛል። እና ኢትዮጵያ የገዛኝ አንድ ሰው ነበረ፣ አንድ ፓይለት ዳይመንድ ገዝቶኝ፣ አጋጣሚ እሱ አልመጣም፣ ከመነሻውም ጀምሮ አልመጣም። በፎቶ ነበር የላኩለት፣ መረጠ፣ ሳይዛቸውን ላከልኝ፣ መጣ ወደ እኔ። እቃውን ላኩለት፣ ብሩን በሰው ከፈለ መጥቶ። እቃው ከሄደ በኋላ እዛ ከሄደ በኋላ ዳይመንዶች ወጡበት። ሳይዟ ባለቤቱ አይቷ በጣም ትንሽ ስለነበረ ከ7 ወደ 5 ቀይሬው ስለነበር ሳይዙ ባነሰ ቁጥር ሪስክ ይሆናል ለዳይመንዱ እና ያቺ ዳይመንድ ወጣችበት። ከዛ አሁን በፓይለት ላከልኝ ማለት ነው። እኔ ጋር ዳይመንድ ሲገዙ ስቶን ሲወጣ እኔ ነኝ የምሰራው። ለሱ ደግሞ ምንም ቻርጅ አላደርግም። እኔ ለዚህ ያህል አመት አይደለም በእድሜ ይስጠኝና አብረን እስካለን ድረስ ችግር የለውም ነው የምለው። እና ኦልዌይስ ካሁን ያስከፈልኩት የለኝም። ወርቅም ገዝተውኝ ሲበጠስባቸው በነፃ ነው የምሰራው። እንዲህ አይነት ነገር አቀርባለሁ። እና ከኢትዮጵያም ራሱ ይልኩልኛል ልፈልጌ ነው። ከዚህ ስቴትም አንዳንድ ችግር ሲኖር ይልኩልኛል። መቀየር ሲፈልጉ ራሱ ሺፕ ያደርጉልኛል። ቀይሬ ሺፕ አደርግላቸዋለሁ። መቀየርም ይቻላል። እና በሱ መልኩ እንሰራለን። እንግዲህ አሁን መጪው ዓመት ባለው ለበዓል ለስጦታ ለእናት፣ ለአባት፣ ለእህት፣ ለወንድም፣ ለሚስት፣ ለልጅ መግዛት የምትፈልጉት ወርቅ ዳይመንድ ሲኖር ኦፍ ኮርስ ኤልቤል ዳይመንድ ነው። ከዛ በተጨማሪ ግን አሁን ያው የገርባል ልብስ ከፍተናል። ቲጂ ጥበብ በጣም በመጠነኛ ዋጋ ነው። በጣም ብዙ ብር ቻርጅ አናደርግም። እና መታችሁ ጎብኙን፣ እዩት። የምትፈልጉት ነገር ሲኖር ደግሞ እዘዙን ለማለት እወዳለሁ። በጣም አሪፍ። እንግዲህ ያው ታመሰግኛቸው ምናምኖች እንዳሉ ሆኖ ከዛ ውጭ ግን የመጨረሻ ጥያቄ ባለፈው አንቺ ጋም አሁን የጀመርናቸው ፕሮግራሞች አሉ። በተለይም ደግሞ ኢትዮጵያኖች በዚህ ደረጃ የኢትዮጵያኖች ተቸግረዋል ወይ እስከማለት ማለት አዲስ አበባ ያደኑ እስኪመስል ድረስ ማለት ነውና እኛ አንድ ሁለት ሶስት ፕሮግራሞችን የሰራ ነው። ከዛ ውጭ ግን በጣም ብዙ ስልክ ነው የሚደወልልና እንደዚህ አይነት ኢትዮጵያኖች እንዳሉ ትገምቺ ነበር? አንቺ ጋም ከዚህ በፊት አንድ ሰው መጥቶ ደውለሽልን ነበር አስታውሳለሁ። በነገር ላይ ያው እኛ ፍሮንት ላይ ስለሆንኩኝ ሱቅ በር ላይ ስለምገኝ እና ብዙ ሰውም ስለሚያቀኝ ይመጣል እኔ ጋር። ምልህ የምችለውን እንኳን አግዛለሁ፣ ግን ምንም ያን ያህል አግዤ ሰው ህይወት መቀየር አልችልም። እና ከባድ ነው። ለዛ ነው አዳንታ አሳልፌ ለመስጠት አንዱንም የሞከርኩት። ግን ያው አንዳንዱ ደግሞ በጣም ተቸግሮም ሚዲያ ላይ መቅረብ ደግሞ ከባድ ነው። ገባ አይደለ? ብዙ የሚያስከፍል ዋጋም አለኩ እሱ እንደው በጣም ሲከብድ ነው ኦኬ ይውጡ የምትለው እንጂ አንተም የምታበረታታ አይመስለኝም አይደለ? እኛ ምን እንላለን? ለምን ልጆች ይኖራሉ ምናምንና ትንሽ ከባድ ነው። ግን አዎ በጣም ይገርማል። እኔ አሜሪካ ውስጥ እየኖረ ምክንያቱም እንደው ስራ ካላክ ማለት ነው አይደል? ለበልተ ለማደር የሚያህል አይከብድም። እውነት ነው። እንደውም አሁን ትንሽ ከበደ እንጂ ወረቀት እንኳን የሌለው ሰው ሰርቶ ይኖር ነበር እዚህ ሀገር። አሁን ትንሽ ከብዷል እሱ ነገርና
አሁን አንተ ላይ ነው የተመለከትኩት። በነገር ላይ አንተ ያቀረብከው የሆምለስ የነበረ ልጅ ማን ነው? ሄኖክ አንድ ቀን በሱቅ ሲያልፍ ሰላም አለኝ ማለት ነው አስታወስኩትና ይገርማል። በቃ እግዚአብሔር ያው አንተ ምክንያት ሲያደርግ ነው እግዚአብሔር ነው ምክንያት ያደረገ መድኃኒዓለም እንግዲህ ሊረዳቸው ሲፈልግ ነው አንተ ነው ከዛ ቦታ ላይና ጥሩ ነው የምትሰራው። ስንትሽዬ እግዚአብሔር ይባርክህ። በሌላ ነገር ይከፈልሃል። እውነት ነው አንዳንዴ ሾው ላይ ከፍልህ ይችላል። በሌላ ነገር ይከፈልሃል። ሁላችንም ማገዝ የሚገባንም ማድረግ አለብን። እውነት ነው። ከሁላችንም የሚጠበቅ ነገር ነው ይሄ። እውነት ነው። በጣም አሪፍ ትጂዬ። መጨረሻ የምታስተላልፊው መልእክት ካለ የምታመሰግኝም ሰው ካለ ቀረ የምትይው ነገር ካለ ያው ስልክ ቁጥሩን እንደተለመደው ዲስክሪፕሽን ላይ እና ፒን ኮሜንት ላይ እናስቀምጣለን። ጥያቄ ካላችሁ በማንኛውም በወርቅ ቤቱም ጉዳይ በጥበቡም ጉዳይ ያላችሁን ጥያቄዎች በሙሉ ምላሽ ያገኛሉ። ከዛ ውጪ ደግሞ እኔ እንግዲህ ወደ ማጠቃለያው እንገባለን ማለት ነው። በቃ እኔ ምንም የቀረ ነገር ሁሉንም ብለናል። በደንብ ነው ያወራነው ሁሉንም ነገር። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በኋላ በእርግጠኝነት ቲጂ ምናምን በሚል አታዩኝም። ቲጂ ሚዲያ ላይ ቆጣር ነው ቲጂ ሚዲያ ነው የሚመጣ። አሁን ወደ ሚዲያ ብዙ ሰው እየወቀሰኝ ነው። በነገር ላይ ደረጀ ኃይሌ ታውቀዋለህ? ጋዜጠኛ ደረጀ ኃይሌ አንድ ቀን ቤቴ ጋበዝኩት ማለት ነው መጥቶ እያለ እና በጣም ነው የተቆጣኝ። ግን ምን ሆናችሁ ነው እናንተ እዚህ አሜሪካ እንዴት ከሙያው ዝም ብላችሁ ትወጣላችሁ አለኝ። እሱ ምን ያህል አመት እንደቆየው ሙያው ላይ እና እኛ ሰነፎች ነን እዚህ ያው ኑሮ ያሯሩጠናልና ደግሞ አንዳንዴ ወደ ዘነበል ወዳለው ታዳላለህ እና እኔም ረጅም አመት 5 አመት በትንሹ ከሚዲያ ውጭ ነኝ እንኳን 5 አመት ያህል እና ስናት ኢዚ ለኔ ምክንያቱም ከልጅነት ጀምሮ ሚዲያ ላይ ነው እና በጣም ቀላል አይደለም። ስለዚህ አሁን ወደ ሚዲያው ነው ከዚህ በኋላ በሚዲያ ስራ ነው እንግዲህ ድጋሚ ቸቤ ሚዲያ ላይ የምመጣው ማለት ነው። በማንኛውም ጉዳይ ቤቱም እንግዲህ ሲሟላ ይሟላ ያልሽው ነገር ካለ እሱም ሲመጣ ደግሞ በደንብ አድርገን እንመጣ ይሆናል። አመሰግናለሁ። እጅግ አድርገን እናመሰግናለን። እንታመሰግኘው ሰው አለ? ምንም እግዚአብሔርን የማመሰግነው እግዚአብሔር ነው ለሁሉም ነገር እና ኢትዮጵያን ኮሚኒቲ ኤሪትሪያን ኮሚኒቲ ሁሉንም በጣም አመሰግናለሁ ስለምታግዙኝ። በጣም እግዚአብሔር ይስጥልኝ። ጓደኞቼ በነገር ላይ 2 ጓደኞች ናቸው ያሉኝ ቤስት የምላቸው ናርዲዬ ማለት ደሊና ዲኮር በነገር ላይ የኔ ነፍሴ ነች። ዳዲ ደግሞ አብረን እዚህ ልብስ የምንሰራው ሰው ነፍሴ እነዚህ እህቶቼ ናቸው። ጓደኛ ማለት ራሱ ዝም ብሎ ነው። እህቶቼ ናቸው። እነሱ ናቸው እንግዲህ ከምንም ነገር አጠገቤ ያሉት እና እዚህ ሀገር ያሉኝ ዘመዶቼ እነሱ ናቸው። በተረፈ ቤተሰቡ ኦፍ ኮርስ ባለቤቴ ምንም ጥያቄ የለውም። አሁን ልጆቼ ያሉ እህቶቼ ከኢትዮጵያ ሆነው እህቶቼ ሁሉ ነው የሚያግዙኝ። በነገር ላይ በዚህ ስራ ላይ እህቶቼ ራሱ በቃ ስራቸውን ሁሉ እየተወው ነው ለኔ ስራ የሚሰሩትና ሁሉም ድርብ ወርቅ ባይዘው በጣም ነው የምወዳት። ምርጥ አርቲስታችን ነች አይደል? በጣም ወርቅ ነች። ጸባዩ ታውቃታለህ አይደል? ወርቅ ነች። ማማቸርነት ምን ጥያቄ ያለው ወርቅ ነች። በቃ አፏ ራሱ ይሞላል ታውቃለህ። ሙልት ነው ያደርግህና ስታወራ ምን ትህትናው ሀምብልነቷ ምናምን ደስ ይለኛል። ኤርሜ ስትራሳ ወይ ፍቅር ነች። እና ድርብዬ ጋር እንግዲህ ስራ ጀመርን። እግዚአብሔር ይባርክልን። እሷ በጣም እንዳልኩ ጠንቃቃ ነች። ጥራት ላይ በጣም ሁሌ ነው የምላት። ጥራታችንን ሳናጓድል በንጽህና ከሰራን እናድጋለን እና እሱን ነው የምናወራው። እንግዲህ ድርብዬንም አመሰግናለሁ። አሁን የሰርግ ስራ ሰጥቻት በ2 ዊክስ ነው ሰርታ የላከችልኝ የ21 ሰው ልብስ እና ይቀላል አይደለም። ሙሉ ፎከስ አድርጋ እሷ እንዴት ቢዚ እንደሆነች ታውቃለህ። ኢትዮጵያ ሰርግ እንትን አለባት፣ ቲያትር አለ፣ ፊልም አለ፣ ምን አለ ማአት ላይፍ አላት። ግን ስራዬ ብላ ነው የምትሰራው እና ድርብዬን በጣም አመሰግናለሁ። በተረፈ ሁሉንም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አሪፍ ወንድሜ ቴንክ ዩ። ያው እናንተ ምስጋና ምንም በቃ እንዴ ምን እኛማ ቤተሰባችን የራሳችን ነው እኛማ። በጣም አሪፍ ለማንም አመሰግናለሁ። ቴንክ ዩ። ክብራትና ክብራት ቸቤ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ብዛ። እዚህ ዛሬ ሲልቨር ስፕሪንግ ዳውንታውን ሲቲ ሞል ነው ድሮ የሚባለው አይደል? ድሮ ሲቲ ፕሌስ ነው በሚባለው እዚህ ቦታ ላይ ተገኝተን ከዚህ በፊት ይሄ እንግዲህ መጀመሪያችን አይደለም። የቲጂ ጋር መተን ስለ ወርቅ ቤቷ ጉዳይ በደንብ አድርገን አንስተን ብዙዎቻችሁ መታችሁ ጎብኝታችኋታል። አሁን ደግሞ በአዲስ ደረጃ በዚህ ጥበብ እንግዲህ ከሌሎች ከኢትዮጵያ አርቲስቶች ጋር ኮላቦሬት በማድረግ እንዲሁም ከሌሎች ጋር ኮላቦሬት በማድረግ ይሄን የመሰለ ቤት ከፍታለች። መታችሁ እንድትጎበኟት። በተለይም ደግሞ አሁን የበዓላት ጊዜ ነው። ለበዓል ያለው ቀሚስ ሲበጣጠስ እንደሚባለው በተለይ ጥምቀት ላይ ሎሚ የሚወረወርበት ምናምን ሁሉ ጥምቀቱም አለ እዚህ። እሱን በተመለከተ ግራጁዌሽን ሰርግ ቢኖርባችሁ ከነሚዜዎቻችሁ ከነቤተሰቦቻችሁ አንድ አይነት መልበስ ብትፈልጉ እዚህ ቦታ ላይ መታችሁ ጥያቄዎች ካላችሁ ተለክታችሁ የምትፈልጉት ነገር በፈልጋችሁ ዲዛይን ይሰራላችኋል። ትጂ በዚህ መልኩ ስለመጣች እጅግ አድርገን እናመሰግናለን። በቅርቡ ደግሞ ወደ ሚዲያ ተመልሳ ደግሞ እንደምና
እንደምናገኛት ተስፋ እናደርጋለን። እኛም ከኋላው እናግዛለን። ስለነበረን ነገር በሙሉ እጅግ በጣም እናመሰግናለን። ምን ነው የሚባለው ቤት ምንድን ነው የሚመረቀው እንግዲህ ቤት ለምቦሳ ቢዝነሱ ከፍ ብሎ ደግሞ በአመቱ ደግሞ ከዚህ ደግሞ ሰፋ ያለ ቦታ መቼም እኛም ብዙ ኢትዮጵያኖች ነው ያለነው እንግዲህ እዚህ ብቻ ዲሚቪ ላሉ ብቻ ሳይሆን በመላው አሜሪካ ላሉ ካናዳን ጨምሮ የልብስ የባህል ልብስ ቢሆን የወርቅ ጉዳይ ዳይመንድ ጉዳይ ቢኖርባችሁ ባላችሁበት ሺፕ ይደረግላችኋል። ስለዚህ ያን ዲማንድ ደግሞ ለማዳረስ በጣም ሰፊ ነገር ስለሚያስፈልገን ከፍ ብለን እንገናኛለን። ትጂዬ በጣም ደስ ብሎኛል በዚህ መልኩ ስላየውሽ። ከዚህም በላይ ደግሞ ታደርጊዋለሽ። ወደ ሚዲያም ተመጥተሽ እንገናኛለን። አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። ቪዲዮ ላይ ዲስክሪፕሽን ላይ ፒን ኮሜንት ላይ አድራሻውን ስልክ ቁጥር እናስቀምጣለን። እየደወላችሁ ጥያቄያችሁን ምላሽ ታገኛላችሁ። በተረፈ መልካም ጊዜ። በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም ማዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል።